ለእርቅና ለምሕረት ያለኝን ልብ ታውቃለህ ብዬ አስባለሁ። ይስዬ ከሌሎች ወንድሞች የተለየ ሀሳብ የለኝም በዚህ ጉዳይ ላይ። ግን አሁን አንተ ይዘህ መጣኸው ነገር አንተ ስላመጣኸው አንተ ተሰሚነት የሌለ ወይ ቤተክርስቲያን ውስጥ የማታገለግል ሰው ስላልሆንክ አልቀበልህም፣ ወይ ደግሞ ቤተክርስቲያን ውስጥ ብታገለግል ከአንተ ይልቅ ሌሎች ሰዎች ቢመጡ ይሻላል ብዬ በሚል ሀሳብ አይደለም አሁን ቀጥዬ ያለውን የምነግርህ። ይሄ ነገር ጥሩ ነው፣ ግን የማያዳግም ስራ መስራት አለብን ብዬ እላለሁ። እኔም ሁላችሁም እዚህ ያላችሁ ማለት ነው። የማያዳግመው ስራ ምንድን ነው? ይሄ ጉዳይ እኔ ሄድ ኦፊስ ላይ የጀመርኩት ነገር ስላለ በሄድ ኦፊስ ወይ ደግሞ እዚሁ ይሄ እየጋለ ያለው ነገር በደንብ መጋል አለበት ነው ብዬ የምለው። ለምን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወይ በደብዳቤ ወይ በመግለጫ እስክትሰጥ ድረስ ማለት ነው። ለምዶ መግለጫ እንድትሰጥ ያስፈለገው ኤርሚያስ? በውስጥም የማወራቸው አገልጋዮቿ እንደዚሁም አደባባይ ላይ ወጥተናል ብለው የሚሉትም ሰዎች ነገረ ድህነታችን ማለት በጥምቀትና የሚስጥራት ትምህርት ላይ ያለ ልዩነት እንዳለ ሆኖ ነገረ ድህነት ትምህርታችን ከፔንቴኮስታሉ ጋር አንድ አይደለም ብሎ የሚለው ንግግር የተነገረው በቀላል ህዝብ ፊት አይደለም፣ ሁሉም ባሉበት ነው። ኢዮስዬ ምናልባት አንተ ነገሩ ላይ እንደ አዲስ ነው የገባኸው፣ ከመጀመሪያው ሲባል የነበረው ሶሻል ሚዲያ ላይ ስለማታቅ ኦኬ ኢዮስዬን ብናስገባው ለዚህ አመጻችን ማጠናከሪያ ይሆናል ብለው ምናልባት አንተ ባልተረዳህበት አይነት መልኩ እንዳመጡ ነው የማውቀው። ጉዳዩን አንተ ከመጀመሪያ ብታቅ ኑሮ ለናትዬ በውስጥ እንዳወራሁት ከፈለክ እኔ አንተ ናቲ ፓስተር ታሬ ዶክተር ሻውሎንን በውስጥ እናወራለን፣ ድሮ እንደምናወራው ማለት ነው። ለናቲ በእያንዳንዱ ጊዜ ቪዲዮ እልክለት ነበር። ይሄን ቪዲዮ እያየው ነው ወይ ናትዬ? ይሄ ጉዳይ ሄዶ ታውቃለህ፣ እኔ በጥምቀት ትምህርት ላይ ከእናንተ ጋራ ጥያቄ እንዳለኝ ይህንን ገና የዛሬ 11 ዓመት ነው ናትሻ የተነጋገርነው። በውስጥ እናወራለን ብለህ አውርተናል። ከዛ ውጭ የህፃናት ጥምቀትን ትምህርት እኔ በኦርቶዶክሳውያንና በካቶሊካውያን ላይ ስናገር እነሱም ይህን ስለሚያነሱ አብሬ የተናገርኩበት አለ። ኦኬ ህጸጽ ከሆነ ዳጸ ልሳን ከሆነ ይቅርታ መጠየቅ ካለብኝ እጠይቃለሁ። የተናገርኩት አለ። ኢቭን ወደ መካነ ኢየሱስ ቤተክርስቲያን እንኳን ራሱ ሰዎችን ልልክ እስከማልችል ድረስ ደርሻለሁ ብዬ አንዴ ተናግሬያለሁ። ከምን የተነሳ በጌታ አምና ጌታን የተቀበለች እህት በአንዲት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ ልኪያት በህፃናት ትምህርት በህፃናት ጉዳይ ልጅ ስትወልድ አግብታ ልጅ ስትወልድ በተጠይቀው ጥያቄ መሰናክል ሆነብኝ፣ አንተ የሰበከኝና እዚህ በጥምቀት ጉዳይ ላይ እየተባልኩት ያለው ነገር ሌላ ነው ብላ ስትለኝ የእውነት ተሰምቶኝ ኢዮሲ ይሄንን ተናግራለሁ። ዳግም ወደ መካነ ኢየሱስ ቤተክርስቲያን ሂዱና አምልኩ ብዬ ልል እስከማልችል ድረስ ምንም በተመለከተ የህፃናትን ጥምቀት በተመለከተ ብያለሁ። ከዛስ ውጭ እኔው ራሱ የተማርኩባት ቤተክርስቲያን አይደለች እንዴ? እንጦጦ መካነ ኢየሱስ ቁጭ ብዬ ለብዙ ሳምንታት አይደለም ወራቶች አይደለም ዓመታት የተማርኩባት ናት። ኦኬ ደግሞ እድልን አግኝቼ በዚቹ ጥቂቷ ዘመኔ በሁለት ቤተክርስቲያን መድረክ ላይ አንደኛው ላይ 2 ሱሉልታ ቤተል መካነ ኢየሱስ 2 ጊዜ የእሑድ ፕሮግራም ላይ፣ አንደኛው ገርጂ መካነ ኢየሱስ ቤተክርስቲያን ሮባ ዳቦ ቤት ወደ ውስጥ የሚያስገባው የወጣቶች ፕሮግራም ላይ፣ አራተኛው እነ ቄስ በላይነህ ተሰማ ቤት አገልግያለሁኝ የጸሎት ህብረት ላይ ማለት ነው በመካነ ኢየሱስ። ኬትና አንተ ማነህ? ከጉባኤ እግዚአብሔር ብዬ አንተማ አታገልግልም ፔንቴኮስታል ስለሆንክ አላሉኝም። እቺን ቤተክርስቲያን እዚህ የማያውቋት ሰዎች መጥተው አጠበር እና በዚህ ላይ ራሳቸው ሉተራውያን መጥተው መልስ እንዲመልሱልኝ እኔም ጥያቄ እንድጠይቃቸው ነገረ ድነት ኦርቶዶክሳውያን ከምን ይቀዳል ብሎ የሚለውን ለማለት ማለት ነው። ለምንድነው ታዲያ እነዛ? ምክንያቱም ከቤተክርስቲያን መሪዎች ከላይ ካሉት ጋራ የጀመርኩት ነገር ስላለኝ ከዶክተር ላሊሴ ጋር ተጻጽፈናል፣ ተደዋውለናል፣ አውርቻቸዋለሁ። ይስሙት፣ ዩቲዩብ ላይ ስለሚቀመጥ ይስሙት። ካውንስሉም ውስጥ ያሉ ይስሙት። ካውንስሉ ላይ ያሉ አመራሮች ሁሉ ጭምር ደውያለሁ፣ ነግሬያቸዋለሁ። ይስሙት። በዓለም ዙሪያ ያለ ወንጌላውያን አይደለን እዚህ እንትን እያልን ያለ ነው። መካነ ኢየሱስ በዚህ ጉዳይ ላይ ምን ትላለች? ወንጌል መስበክ ለሌሎች ብላስፌሚ ነው ብለው ያሉን ሰዎች ቤተክርስቲያኒቱ እንደዛ ትላለች ወይ? መግለጫዋ ላይ ተናገር። ለፍጥረቱ ሁሉ ወንጌል አይሰበክም ከኦርቶዶክሳውያን ውጭ ለሆነው ትውልድ እንጂ ኦርቶዶክሳውያን አይመለከታቸውም ብላ ትላለች።
ምክንያቱም እዚህ ብለው ያሉ ሰዎች ስላሉ ማለት ነው። እኔ ደግሞ የወንጌል ሰባኪነት ስራዬ ስለሆነ ኢዮስዬ ስለምታውቅ ሌላ ምንም አጀንዳ የለኝም። በዚህ 11 ዓመት እዚህ ሶሻል ሚዲያ ላይ የምሰደበው የምረገመው የሚተፋብኝ ምን ይባለው ጌታ ከሰጠኝ ሚሽን አኳያ ነው። ስለዚህ የተወሰነ አሁን ይቅርታ ምናምን ነገር ብሎ በሚል የተወሰነ ወር ከሄድን በኋላ እኛ እኮ ባለፈው ነግረናችሁ ነበር አልሰማ ብለን ነው አልሰማ ብላችሁ ነው እንጂ ብለው እንዲሉን አልፈልግም። ቤተክርስቲያኒቱ ምን ትላለች? እዚህ ያሉትን ምን ትላለች? ኦኬ ሙሉ ወንጌል ቤተክርስቲያንና ሌሎቹ ቤተክርስቲያን ብለን አንጠራቸውም ብለዋል። ሲሳይ በሚባል ቤት ተሰብስበው ማለት ነው። እነዚሁ ሉተራውያን የተባሉት አሁን አንተ በውስጥ የምታወራቸው የሚያወሩ ማለት ነው። ገብቷቸዋል እኮ የማይስተካከል ጥፋት እንዳጠፉ ገብቷቸዋል። ለዚህ ነው በአንተ በኩል መጡና ናቲን በውስጥ ይዘው ዶክተር ሻወል ጋር ይደዋወላሉ። ናቲ ግን ቪዲዮ ስለውለት አንድ ቀንም ለእርቅ ብሎ እኔ ጋር አልደወለም። ይሄም የናቲያ አንዱ ትልቅ ጥፋት ነው። በጣም የምወደው በጣም የምሰማ ወንድም እንደሆነ ታውቃላችሁ። እዚህ አልደወለም እኔ ጋር። እኔ ቪዲዮ ልክለታለሁ። ኦኬ እሺ ችግር የለውም። ኢዮስዬ አንተ አወራቸው መወራቱ ክፋት የለውም። በመጀመሪያ ጥፋታቸው ምን ነበረ? ኦኬ የሉትራውያንን ቤተክርስቲያን በምንድነው ሊያድሷት የተነሱት? ዲበኩሉ የሚባለው ሰውዬ በፔንቴኮስታሉ በካሪዝማቲክ እንቅስቃሴ አዙዛ ስትሬት ላይ በተነሳ የሰይጣን ሐሳብ እንዳትዋጡ ብሎ ሲላቸው ቀሲስዬ በረከቶት ይደርብንና ልክ ኖት እያለ ሲላል ነበር እንዴ? አኬ ነው ተኬ የምትሉት ሰውዬ እኛንን መካነ ኢየሱስን የምንውጣት። መካነ ኢየሱስ እኮ ከተዋጠች የተዋጠችው ብርሃን በሆነው በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ እንጂ ሙሉ ወንጌል ነች ወይ ቃለ ሕይወት ናት ወይ ማነው መሰረ ክርስቶስ ነው ወይስ ጉባኤ እግዚአብሔር ናት? መካነ ኢየሱስን የምትውጣው በምን መንገድ ነው የምንውጣት? ተውጣችኋል እና አሁን በርቱ። እኛ ደግሞ ከኋላችሁ አለን። ከእናንተ ጋር 90% እናንተ ወደኛ ነው የምትቀርቡት። ከፔንቴኮስታሉ ጋር በፍጹም አትቀርቡም ብሎ ሲሉ አዎ ከፔንቴኮስታሉ ጋር አንቀርብም፣ ምንም ህብረት የለንም። ድሮውንም ህብረት ሳይኖረን በግድ አንድ ልታረጉን ብሏል እኮ ዳዊት። በግድ አንድ ነን ልትሉ። ይሄ ሰውዬ ለምንደው ከኔ ጋር አሁን እርቅ የፈለገው? ለምንደው ከዶክተር ሻወል ጋር ከሌሎች ፔንቴኮስታል ጋር እርቅ የፈለገበት ምክንያት ለምንድን ነው? ከጥንትም አንድ አይደለንም እያለ ሲደነፋብን አልነበር ሶሻል ሚዲያ ላይ? እኛ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራዊ ነች፣ ግን ካሪዝማቲክ እንቅስቃሴ የምታራምድ ናት እያልን ስንናገር በፍጹም አንድ አይደለንም፣ ለምንድነው አንድ ልታረጉን የምትፈልጉት እያለ ቃላት እየመዘዘ እያስረዘመ ሲናገር ነበር። ለምንድነው አሁን በኢዮስያስ በኩል እርቁን የፈለገው? ዳርያዝ እና አባቶች ይስሙት። አባቶች እስኪሰሙ ድረስ እኔ በውስጥ በመደወልም ሶሻል ሚዲያም ላይ እጠይቃለሁ። እንደዚህ እንነጋገራለን ማለት ነው። ይስሙ። ለምን ቤተክርስቲያኒቱ ስትሰጥ፣ ቤተክርስቲያኒቱ በደብዳቤ የሚሆን በመግለጫ ስትሰጥ ያኔ ከዛ በኋላ ኤርሚያስም ጭጭላለሁ። ምክንያቱም መካነ ኢየሱስ ነች የተናገረችው። ጭጭ የሚሉትም ጭጭ ይላሉ። ከዛ በኋላ ምንናገርም ካለ እንናገራለን። የጠፋው ጥፋት ቀላል አይደለም። በክርስቶስ በመዳን አንድ ናችሁ ወይ ተብሎ ሲባል አንድ አይደለንም ብሎ ኢዮሲ አንተ ባለህበት ተነግሮ ነው የኢዮሲም እኮ ቢሆን ትክክል እኮ ነው ዶክተር። ግን አንድ አይደለንም ብሎ ተነግሮ አሁን አንድ ነን ብሎ የሚባል ነገር የለም። አንድ ነን ብላ የምትለው መካነ ኢየሱስ ትንገረን። ኢዮሲ አይደለም የሚነግረን፣ እኔ አይደለሁም የምናገር። ምክንያቱም ኢዮሲም ቢናገር አልተደመጠም፣ ወይ ምናልባት አሁን ስለመጣህ ሊሆን ይችላል። እኔ ብናገር አልተደመጠም። ዶክተር ሻውል አንድ ነን ብሎ የሚል ይኸው ቅድም ማንም መካነ ኢየሱስ እንኳን ራሱ አንተ አይመለከተም ብላ ብትለኝ እናገራለሁ እያለ ከነአንም እነ ዶክተር ሻውልም እኔም ፓስተር ታሪ የሚናገሩ ነው። ለምንድነው እርቁን ከኛ ጋር የፈለጉት? በውስጥ መስመር መጥተው አስታርቁን አማልዱ ነው። አንተ ወይ ታረቁን እንግባባ ብለህ ከሆነ ኦኬ፣ ጥሩ ሀሳብ ነው፣ ክርስቲያናዊ ነገር ነው፣ እንቀበላለን። ግን አሁን አባቶች ይስሙት። እኔ ነገሩ እኮ ከ6 ወር በላይ ወስዷል። ከዶክተር ላሊሴ ጋር የተጻጻፍኩትን ደውዬ ያለኝን እነግርሃለሁ። የዚሁ ግለሰብ ፎቶ ላሱ ልኬላቸው አናውቀውም ሰውየውን የትኛው ሀገረ ስብከት ላይ ነው የትኛው ማህበረ ምዕመናን ላይ ነው ያለው ብለው ሲሉኝ እኔ አላቅም። ውጭ ሀገር እንደሚኖር ግን በኋላ ደርሼበታለሁ። ኦኬ፣ ስለዚህ እነሱ ይጨርሱ። አሁን እኛ እዚህ ያለን ፔንቴኮስታሎች በሙሉ እዚህ ሶሻል ሚዲያ ላይ
የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ሉተራውያንን ብለው ሙሉ ወንጌልና ሌሎች አብያተ ክርስቲያናት ቤተክርስቲያን አይባሉም፣ እኛ ቸርች ላይ ያለ ጠረጴዛ ስለሌለ አይባሉም ብለዋል። ያኔም ተናግሬያለሁ። ኦርቶዶክስ ታቦት ስለሌላችሁ ቤተክርስቲያን አትባሉም ብላ ያለችው ቃል በቃል ተናግሬያለሁ። አሁንም እናገራለሁ፣ ደግሜ የምናገራለሁ። በእንጨት አታስፈራሩንም። ቫርኒሽ በተለቀለቀ ጣውላ እንጨት አታስፈራሩንም። ክርስቶስ ያለባት እንጂ ክርስቶስ ቤተክርስቲያን እሱ ያለበት የሕያዋን ጉባኤ መንፈስ ቅዱስ በሚገዛው ጉባኤ እንጂ ኢየሱስ ጌታ መሆኑ የሚሰበክበት እንጂ ጠረጴዛ ያለውና የሌለው አይደለም ቤተክርስቲያን የሚባለው። ታቦት ያለው የሌለው አይደለም የሚባለው። ኦርቶዶክስ ቤተክርስቲያን የምትባል ቫርኒሽ ለቅልቃ ይዛ የምትወጣውን ታቦት የተባለውን እንጨት እሱ ስላለሽ አይደለም ቤተክርስቲያን የምትባዩ። ኢየሱስ ጌታ ያልሆነባት ቤተክርስቲያን፣ ቅዱስ ወንጌል የማይሰበክበት ቤተክርስቲያን ልትባያችም ከተባልሽም ሁኚ፣ ግን ዓላማ ስተሻል። መዳን በኢየሱስ ነው እንጂ በምታወጣው በምትሸከመው እንጨት አይደለም። ልክ እንደዚሁ ሉተራውያን ባስቀመጡት ጠረጴዛ፣ እሱ ጠረጴዛ እኮ ሙሉ ወንጌል አለ። እሱ ጠረጴዛ እኮ እኔ ቤተክርስቲያን ላለ እኔ ቤተክርስቲያን አሁን የማገለግልበት አንድ ይሁድ ጉባኤ የጌታ ራት ስንወስድ ላሳያችሁ እችላለሁ። የጌታ ጠረጴዛ ተብሎ የሚባለው ሻማ ስለተቀመጠበት አለ። እኛም ጋር ሻማ እሱን በካቶሊክ በመካነ ኢየሱስ ትራዲሽን ትቀበለዋለህ። ኤርሚያስ የእነሱን እቀበለዋለሁ፣ አከብርላቸዋለሁ። ግን እሱ ስለሌለ አንተ ቤተክርስቲያን አትባልም ብለው እኛ ላይ ልጋጋቸውን የጠረጉ መልስ ይመልሱ ለቤተክርስቲያን መሪዎች ማለት ነው። ስለዚህ እኔ አሁን እርቅ ብለህ የምትለው ዮስዬ ሀሳቡን ደግፈዋለሁ፣ ግን ከመሪዎች ጋር የጀመርኩ ስላለ በውስጥ እናወራለን። ዮሲ ከወንድሞች ጋር እዚህ ግሩፕ አድርገን በውስጥ እናወራለን። ቴንክ ዩ። እሺ ኤርሚ ፈቅደልኝ ልናገራ። እሺ ሶሪ ያው ተባረኩ። ቴንክ ዩ። መጨረሻ ላይ ያነሳው ሀሳብ በጣም ሀሳብ የሚገዛ ነው። በጣም ትክክለኛ ሀሳብ ነው ይመስለኛል። ወንድማችን ኢዮሲም ይስማማበታል ብዬ አስባለሁ። ምክንያቱም ነገሩ ስር እየሰደደ የመጣ ነገር ስለነበር ኢዮስዬ ከታላቀ ይቅርታ ጋር የመጣኸው ምናልባት አሁን ይህን ሳምንት ውስጥ ወይ 15 ቀን ውስጥ ሊሆን ይችላል እና ወንድሜ ኤርሚ እንደተናገረው ሌሎችም ለመጥቀስ እንደሞከሩት ኦልሞስት ስፒን 7-6 መንዝ ሆኖታል ይሄ ነገር ሚዲያ ላይ ከወጣ ማለት ነው። እና ከቅድም ጀምሮ አንዳንድ ሀሳቦችን መስጠት ፈልግ ነበር፣ ግን ወንድሞቼን በመሀል እየገቡ እናስገባምም እያሉ ስለጨረሱት ሀሳቡን በእነሱ ሀሳብ ተስማምቼ ያልተነሱ 2-3 ሀሳቦችን ለመንካት ነው የምሞክረው እና በነገራችን ላይ አሁን ኤርሚ ባሳየው አቋም ታችም ሆናችሁ እዚህም ያላችሁ ካላችሁ በጣም ደስ ሊላችሁ ነው የሚገባው። ምናልባት እኔ ያልኩትን ሀሳብ አልተቀበለም ብላችሁ እንዳትሉና እንደ ከዚህ ቀደሙ ምናልባት ምን ልበለው ኩርፊያ ወይ የሆነ ነገር ሀሳቤን ስላልተቀበለኝ የሚል ነገር እንዳታሳዩ። ይሄ አቋሙ ነው፣ ትክክለኛም ነው፣ ተገቢም ነው። አስፈላጊ ከሆነ ሲሰደብበትም የነበረበት ፕላትፎርም ስለነበረ ማለት ነው። ከዚህ አንጻር ትክክል ነው። አባቶችን አስይዟል። እንደ ጨዋ ሰው ወደ አባቶች ጋር ደውሏል። ከየት ናቸው እነዚህ አካሎች፣ እነዚህ ሰዎች ሉትራያንን እያሉ እያመሱ ያሉት አካላት ከየት ናቸው ብሎ መጠየቅ ጤናማነት ነው። ይህንን ጥያቄ መልስ እያገኘበት አለና ትንሽ ታይሚንግ ነው እንጂ የጊዜ ጉዳይ ነው እንጂ ወደ ስምምነቱ መምጣት ሊቻል ይችል ይሆናል። ግን አካሄዱ አንድ አካሄዱ፣ ሁለተኛ ደግሞ እርቁ እነማንን ያካትታል፣ ይህንንም መታየት አለበት። እነማንን አካታች መሆን አለበት የሚለው ነገር መታየት ስላለበት ማለት ነው። ስለዚህ ተገቢ ነው ላለው። ይህ ከመሆኑ በፊት ኢዮስያስዬ ጊዜ ወስደህ እነዚህ ሰዎች ከየት ቤተ እምነት እንደሆኑ ብታጣራ፣ በተለይ እነዚህ 3-4 ሰዎች ፊገራቲቭ የሆኑ ሰዎች አለው አይደለ? በስም ልጠራልህ እችላለሁ፣ ግን ታውቃቸዋለህ። እነዚህ 4-3 ሰዎች የት ቤተክርስቲያን ህብረት እንደሚያደርጉ አጣራ። በስመ ሉተራውያን የተከሰቱ ክስተቶች ስለሆኑ ማለት ነው። ይሄ ደግሞ ጥፋት ነው። ስለዚህ የት ቤተክርስቲያን አባል እንደሆኑ የት ቤተክርስቲያን እንደሚከታተሉ እሱን ምን ማለት አለብህ? ማጣራት አለብህ። ቅድም ዶክተር ሲናገር በጣም ውስጤን የነካው ነገር ይሄ ነገር የተነሳው አሁን እየተቀጣጠለ ያለው ወይም ከጥንትም ጀምሮ የመንፈስ ቅዱስ እንቅስቃሴ ስላለ ታውቃለህ። ደግሞ
የመንፈስ ቅዱስ እንቅስቃሴን የሚዋጋ ሌላ መጥፎ ስፕሪት አለ። ባላመናፍሰውም ግን አለ ያ ስፕሪት። በሌሎቹ ሀገር የሚሰራ የግብረ ሰዶም ስፕሪት አለ። ማንም ሊናገረው ያለ ፈረቅ አለ። ተናግረውታል። ከዚህ በፊት ወንድሞቼ በግልጽ ተናግረውታል። እህቴ መርሲ ተናግረዋለች በትክክል። ይሄ ስፕሪት አለ ተያይዞ የመጣ አሁን ስር እየሰደደ ያለ ታውቃለህ። ስብሰባ ሙላ ተደርጎበት ያለ በውስጠ ምስጢር ስብሰባ ሁላ ተደርጎበት የነበረ ይሄ ስፕሪት ታዲያ አንቆ የያዘው ይሄን ስፕሪት እንዳያድግ ያደረገው ኢትዮጵያ ስር እንዳይገባ ያደረገው የመንፈስ ቅዱስ እንቅስቃሴ ወይም በቴዎሎጂ አጠራሩ ካሪዝማቲክስ ያለ አካሄድ ስላለ ነው። ይሄ መመታት አለበት ብሎ የተነሱት ለምንድን ነው? ከማን ነው እነዚህ አካላት ሰፖርት እየተደረጉ ያሉት? አንተ ስታወራ ጣልቃ ስላልገባሁብህ አክብሬ ስለማወራ አክብረ ስማኝ እጨርሳለሁ። ደቂቃን ልናገር ከአክብሮት ጋር ኤርሚ ዶክተር ሻውል ከፓስተር ጋር ሆነን ናቲንም ጨምረን በውስጥ እንደተለመደው ሌላ ጊዜ እንደምናወራው በደንብ እንደ ቤተሰብ እናወራለን። መሄድ ፈልገህ ነው ወንድማችን? እንትናን ዳዊትን በሚመለከት ሜክ ማድረግ በሉትራን ትራዲሽን ውስጥ አንተ ግን እኔ ሳወራ ጣልቃ ገብተህ መናገር ስለተሳሳትክ ነው። በሉትራን ትራዲሽን ውስጥ የተለያዩ የሉትራን ሲኖዶች አሉ። ለምሳሌ ሚዘሪ ሲኖድ ኤልሲኤምኤስ ቢባል አለ። ከዛ ዊስካንሰን ቢባል አለ። ከዛ ኖርዝ አሜሪካ ሉትራን ቸርች ቢባል አለ፣ ናልክ ማለት ነው። እንዲሁም ደግሞ ኤልካ የሚባል ኢቫንጀሊካል ሉትራን ቸርች። በሉትራን ትራዲሽን ውስጥ ሰዶማዊነትን የሚቀበለው ብቸኛው የሉትራን ክንፍ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ነው። ኤልካ ብቻ ነው። ናቸው ብዬ አልተናገርኩም። ከይቅርታ አጣራልን ያልንህ እንጂ ናቸው ብዬ አልተናገርኩም። እኔ መንፈሱን ስፕሪቱን ከመቃወም አንጻር ነው ኢዮስ ያነሳሁት። አንዴ ይችን ልናገር። ወንድማችን ዳዊት በሉትራን ትራዲሽን ውስጥ አሁን ከጠቀስኳቸው ውስጥ እጅግ በጣም ወግ አጥባቂና በምዕራባዊ ዓለም መጽሐፍ ቅዱስ በሊብራልነት በለዘብተኛ ክርስትና መፈታት አለበት የሚሉ ማለት የመጽሐፍ ቅዱስን የበላይ ባለስልጣንነት የማይቀበሉ ሰዶማዊነትን የሚቀበሉ እንዲሁም ደግሞ ፌሚኒዝምን የሚያቀነቅኑ እጅግ በጣም ለክርስትና ውድቀት የሆኑ ርዕዮተ ዓለሞችን ተቃውሞ ወግ አጥባቂ ተከንችሮ የቆመ የሚባል እንደው እግዚአብሔር እንደ ቅሬታ ከሚጠቀምበት ሚዞሪ ሲኖድ የመጣ ወንድም ነው። በሚገርማችሁ ሁኔታ እሺ ሰው ሌላ አጀንዳ ተቀብሎ የመጣ ነው የሚለውን ነገር አንድ ነገር ልንገርህ። መልካም ስም ግንባታ ጥሩ ነው እኮ። ከዚህ በፊት መልካም ስም ግንባታ ብለህ የተቃወምኳቸው ሰዎች አሉ፣ በምትሰራበት እቅበተ እምነት ላይ ማለት ነው። አሁን እዚህም ላይ መተህ ስታንጸባርቀው እኛም ደግሞ የመልካም ስም ግንባታ ነው ብለን ልንወቅሰ እንችላለን። ግን እኔ አሁን አልጠቀስኩም እኮ በስም። አሁን ደግሞ በስም ስላልጠቀስኩኝ ተሳስተሃል ብለህ አትነሳ። በተሳስተሃል ከሆነማ የተሳሳትካቸው ብዙ ነገሮች አሉ እኮ ጽፌ ያስኳቸው እዚህ ስር ማለት ነው። አሁን እዚህ ቤት መግባትክ ወንድማችን እዚህ ቤት መምጣትክ ይቆጠርብኝ፣ እኔ በተኛ ይፈቀድልኛል። ያንተን ሰምተን ነበር እኛ ስንናገር፣ ግን ላለመስማት ለመፍትሄ የሚሆን ትንሽ ሀሳብ ስለሚኖር የጋራ እኔ አንድ አራት ወይም ተውት በቃ ኢዮሲ ተኛ ወገኖች። እንዴ እንትን ችግር የለውም። ቢኒ የተናገረ አንተ ኢዮሲ የሚተኛ ምንም ኢዮሲን የሚመለከት ስላልሆነ ሀሳቡን እንወስዳለን። ይተኛ ኢዮሲ። ዶክተር እሱም ስለሚያናግራቸው በሚል ነው ከየት እንደመጡ ችግር የለውም። አይ ይሰማል፣ ግን ሲተይ እዚህ ሲሆንና ሲተኛ አንድ አይደለም። ችግር የለውም። ቢኒ አንተ ተናገር እሱ ይወጣል። ለማንኛውም ሌላው አንድ ክርስቲያን ሲመጣ አዲስ ክርስቲያን ወደ ጌታ ቤት ሲቀላቀል አዲስ ክርስቲያን ሲመጣ አዲስ ነፍሳት ማለት ነው ከጨለማ ወደ ብርሃን ሲመጣ በተለመደው መንገድ ባይሆንም የተለመደ ነው ብለን ባንልም ክርስቲያናዊ የሆነ ስርዓት ነው አይደለ? አንድ ነፍሳት ወደ ጌታ ሲጨመር ስብከተ ወንጌል ሰምተው ቃለ እግዚአብሔርን ሰምተው ጌታን ለመቀበል ተስማምተው ሲመጡ
ይሄ መሬት ላይ ባለችው መካነ ኢየሱስም የሚደረግ ነገር ነው። ምንድነው? የቃል ኪዳን ጸሎት ይደረጋል አዲስ ከመጡት ሰዎች ጋር ማለት። ይሄን የቃል ኪዳን የሚደረገውን ጸሎት በግልጽ ሲያወግዝ የነበረ ሰው ማለት ነው። ማን ነው? ዴቭ የሚባለው ማለት ነው። ይሄን ያልተነካ ነገር ልነካለት ፈልጌ ነው። ይህንን አሁን መሬት ላይ ያለችው መካነ ኢየሱስ አትቀበለውም ወይስ ትቀበለዋለች? እኛ ግልጽ ነው እናውቃለን፣ አብረንም ስለምንሰራ ቤተሰቦችም የኔ እኮ ቤተሰቦች እኔ አሁን እንግሊዝ ነው ያለሁት፣ እንግሊዝ ያለ ቤተክርስቲያን ነው የሚሄዱ። የኔ ቤተሰቦች ደግሞ መካነ ኢየሱስ ይሄዳሉ፣ ገነት ቤተክርስቲያን ይሄዳሉ፣ ሙሉ ወንጌል ይሄዳሉ፣ ጸጋን ይከፋፈላሉ፣ ይሄዳሉ፣ በረከትን ይከፋፈላሉ። አንድ ነን። ይሄ ጉዳይ ስላልተነሳ ይሄንን ለመንካት ፈልጌ ነበረ። እንግዲህ አስቀይሜ ከሆነ አላቅም፣ ቢሆንም ግን መነሳት ያለበት ጉዳይ ስለሆነ ነው ያነሳሁት። ተባረኩ። ለሌሎች ልስጥ። ተባረክ ወንድምነት። ጥሩ ሀሳብ ነው ያስታወስከው። ምን ያልተነካ ነገር አለ? ምን ያላበላሹት ነገር አለ? እኛም ያበላሸነው ነገር ካለ ቪዲዮአችን ይሰማል፣ ይታያል፣ ሀሳብ ይሰጣል ማለት ነው። ስለዚህ ከላይ ያሉ ሰዎች ናቸው መስማት ያለባቸው። ይሄ መርሃ ግብር ይቀጥላል ማለት ነው። ሌላውን ማውራት ያለብንም ከወንድሞች ጋር እናወራለን። እሺ ሜርሲዬ፣ ሰፊ ጊዜ እሰጥሻለሁ። ወንጌላዊ አብዱሰላም የምትሰጠው ትንሽ ሀሳብ ካለ ያንተን ሀሳብ እንስማና ከዛ ለሜርሲ እሰጣታለሁ። ሜርሲ ያው እንደምታውቋት ነገር አዋቂ እንደሚባል ነገረኛ ሴት አይደለም፣ ነገር አዋቂ ናት አለኝ አንድ እግዚአብሔር ሰው ማለት በጣም ትልቅ ሰው እና ነገር አዋቂ ናት አለኝ እና ትክ ነው፣ እውነትም ብሏል። ወንጌላዊ የምትናገረው ካለ በልና እዛ ወደ ሜርሲ ዶክተር የሚናገረው ነገር ካለ ጨርሰን እንትላለን። እሺ ተባረኩ ሁላችሁም። እኛ ጋር ሊነጋ ስል ነው እናንተ ሳይ የገባው። እግዚአብሔር ይባርካችሁ። እንዲህ ስላገኛችሁ በመጀመሪያ ደስ ብሎኛል። ያው በዚህ ጉዳይ ላይ ማንሳት የምፈልገው አንድ ሶስት ነጥብ ነው። አንደኛው ያሉ ችግሮች ሁላችን በጋራ የምናውቃቸው በመሆናቸው በሁሉም ሰው ስለዘረዘረ እሱን አለካውም። የተባለውም የተደረገውም ከውስጥም ከውጭም ሲወረወሩ የነበሩ ድንጋዮች በተለይ አንድነቱን ለመናድ ደግሞ ወንጌልን ለማቆምም ጭምር አንድነት ብቻ ሳይሆን ወንጌልን ለማቆም ሲደረጉ የነበሩ ትግሎችን ሁላችንም ስለምናውቅ እሱን አልደግመውም። ሁለተኛ ላይ ማንሳት የምፈልገው የችግሮች መፈጠርን እማንፈራ ሰዎች መሆን እንዳለብን ነው። ይሄንን ሁላችሁም ታውቃላችሁ። በነገራችን ላይ አብዛኛው ጠንካራ ተቋማት የተፈጠሩት ከብዙ ችግሮች ጀርባ ነው። ችግሮች በተፈጠሩ ቁጥር ያን ችግር ለመፍታት ሲባል የቤተ ክርስቲያን ትምህርቱ እንኳን እያደገ የመጣው ከችግሮች ነው። ግን ችግሮቹ አመጣጣቸው ገንቢና አፍራሽ ሆኖ ይመጣሉ። ለምሳሌ በኢትዮጵያ ውስጥ በወንጌላውያን መካከል ችግር ቢፈጠር ለነገ የተሻለ ሆኖ ለመገንባት የተሻለ ሆኖ ለመቀረጽ ይረዳል። ግን ወደ እንደዚህ አይነት ሶሻል ሚዲያ በተለይ እንደዚህ አይነት ልዩ ተልዕኮ ያላቸው ሰዎች የሚፈጥሩ ችግሮች በዛ አይነት መልክ ጠቃሚና ነገን የሚገነቡ አይደሉም። ነገያችን አንደኛው በቪዲዮ በአየር ላይ የተናደ ነው እዚህ ላይ በተወራው። ስለዚህ እነዚህ ችግሮች እኛ ችግርን ማንጠላ ችግርን ማንፈራ ብንሆኑ እንኳን አቋም ባለው መልክ ሰው ተቀምጦ የሚነጋገር ቢሆን ጥሩ ነበረ። ግን እዚህ ላይ የሚፈጠሩ ችግሮች ዛሬ ብቻ ተፈጥሮ የሚቀሩ አይደለም። እርቅን እመጣበታለሁ። ግን የእርቅ ጉዳይ ሳይሆን ዛሬ የተፈጠሩ ችግሮች ከእርቅ በኋላም እነዚህ ቪዲዮዎች እየተዘዋወሩ ለምሳሌ ሌሎች ወንጌላውያን ድነዋል ብለህ ታምናለህ ወይ ሲባል አልዳኑም ሲል አንድ ሰው ይሄ ቪዲዮ ዛሬ አይደለም ችግሩ ለቀጣይ ትውልድ ጭምር የሚተላለፍበት የራሱ የሆነ መርዛማ መንገድ ነውና እንደዚህ አይነት ችግሮችስ እንዴት ይፈቱ ወደሚለው ስመጣ እንደነ ዮሲ ያሉ ሰዎች አሁን ጥሩ ሀሳብን ይዞ መጥቷልና ትንሽ ደስ ብሎኛል። ኤርሚ ሰው ተቀባይ በመሆን ደግሞ በጣም ደስ ይለኛል። እነዚህ ሀሳቦችን ዛሬ እዚህ ላይ አንተው፣ ሀሳቡን ይብሰልሰል፣ ሀሳቡ ደጋግሞ ይታይ። የተሻለ የመፍትሄ መንገድ የቱ ነው? ከላይ ወደታች ደብዳቤ ማሰራት፣ በአቋም ማሳወቅ፣ እዚህ ጋር ደግሞ ሌሎች ወንድሞች ችግሩን ጨርሶ ላይን ከታች ወደ ላይ ማሳወቅ። እነዚህ ነገሮች መፍትሄው የሚገኝበት መንገድ ሁሉ ይሞከር። የመፍትሄ መንገዶችን አንዝጋ። ይህንን ካልኩኝ ችግሮቹ አሁንም መፈታት ይችላሉ። ግን የትኛው ነው የሚፈታው? የትኛው ነው የማይፈታው? ቤተክርስቲያን እንደ ቤተክርስቲያን አቋሟን አሳውቃ እኔ ሌሎች ወንጌላውያን አልዳኑም ብዬ አላምንም ብላ የምታሳውቅበት መንገድ ይሰራበት። እነዚህ ሰዎች ግን ሌሎች ወንጌላውያን አልዳኑም በማለታቸው
ወይ ፊት ለፊት ሌላ እዛው ቤት ተመልሶ አይ ያን የተናገርነው ስህተት ነው ስሜታዊ ሆነን ነው ብሎ ይናገሩ፣ ወይ ደግሞ የኛ እምነት አቋም ነው ብሎ በግልጽ ያሳውቁን። እንደዛ እንወቅላቸው። ከዚህ ውጪ ሌላ አቋም የለም። ሌላው ላይ የምፈልገው ኤርሚ አሁንም ስለ ልብ ሰፊነትህ እግዚአብሔር ይባርክ እላለሁ። የምትቀበልበት መንገድ ሁሉ አሁን የዮሲን ሐሳቡን ካን ባለመዝጋት ባለመቃወም ነው። ከዚህ በፊት እነዛ ሰዎች ምን ይሉኛል መሰለህ? ኤርሚ ጋር ስትሄዱ ኤርሚ አይሰማችሁም ይላሉ። ኤርሚ ያልሰማን ቀን እኔ ሰምቼ አላውቅም። አሁንም ሰው መስማትህን ቀጥል። እንዳሁኑ እግዚአብሔር ይባርክ፣ ደግሞም በፍሬ ይባርክ። እኔ ይሄ ችግር እዚህ ላይ ከተፈጠረ በኋላ ሰሞኑን ወደ ምስራቅ በብዙ ስዞር ነበር እና ወደ አርሲም ወደ ሌላም አዳዲስ ቸርቾች የሚተከሉበት ቦታ ላይ አዳዲስ ነፍሳት የምናገኘው እዚህ ሶሻል ሚዲያ ላይ መልእክት ሲሰሙ የሚውሉ ናቸው ልጆች። አሁን ገጠር ብትገቡ የትኛውም ገጠር ሞባይል በእጁ የሌለ ገበሬ የለም። እዛ ጋር ተቀምጦ በቲክቶክ ይሰማል እዚህ ጋር የሚደረጉ ነገሮችን። ወንጌል ተከታታይ በምታስተምርበት ዘመን እውነቴን ለመናገር እኔ ከዚህ በፊት ነግሬያለሁ። በተለይ አንተ የታመምክ ጊዜ የገባውበት ገጠር እዚህ ላይ ላለማውራት ልተው፣ በጣም አደገኛ ገጠር ቦታ ገብቼ ሰዎቹ ተሰብስበው ለአንተ ጸልዩ ሰምቻለሁ፣ ቲክቶክ ሲከታተሉ ስለሚውሉ። እነዚህ ሰዎች ለምንድን ነው እንዲህ የሚያደርጉት? ቢያንስ እዛ ጋር ያለውን ሌላውን ሐሰት እዚህ ጋር የምታጋልጠውን የምትሰብኩትን ስብከትን እየሰሙ ነው ሰዎች ወደ ጌታ የመጡ ናቸው። ፍሬ አልባ ሊያደርገን ሰይጣን የመጣበትን መንገድ እየዘጋንበት እኛ ወደ ዋናው ትኩረት ወደ ዋናው አጀንዳ እንመለስ። ተባረክ ኤርሚዬ። ሉትራውያን ወገኖች ናቸው ጸልዩልኝ ያገኛቸው። አዋ በእኛ ቸርች ስር ያለችን ቸርች እኮ ነው የምልህ። ይደመጥ ይሰማሽ። እነዚህ ናቸው የኔ ወገኖች። እነዚህን ከኛ አትነጥሉም ነው እያልን ያለ ነው። ቴንኪው ወንጌላዊ ተባረክ። የትኛውም ገጠር ስገባ አሁን ሞባይል በእጁ ይዞ ነው የሚሄደው ገበሬ። አሁን እንደምታየው አይደለም ኤርሚዬ፣ ቁጭ ብሎ ነው የሚሰማው። ኦርቶዶክስም ከሆኑ ይሰማሉ። በነገራችን ላይ እዚህ ላይ እነ ዳንኤል ለሁሉ ከእስላሞች ጋር ሲያደርጉ የነበረ ክርክር ራሱን የቻለ ስብከት ጣቢያ እስከ መውለድ ደርሷል። ያቺ ክርክር አንድ ቦታ ላይ አንድ ሼካ አመነ፣ ያኛው ሼካ ሰዎቹን እንዴት እንደገለበጠ እኛ እናውቃለን። ዛሬ ወንጌል እኛ እያሰለጠን ነው። አንተ እዚህ ጋር የምታደርገው የኦርቶዶክስ ማጋለጡ ነገር ብዙዎቹ እንደ ተራ ነገር ሊያዩ ይችላሉ፣ ግን አይደለም ነገርየው። እነዚህ አፍዝዞና ደንዝዞ የሚነዱትን ብቻ ሳይሆን በዚህ ሐሰት ደንዝዞ ያሉ ሰዎች የሚነቁበት መንገድ ነው እየተሰራ ያለው። ስለዚህ ሰዎቹ ከታች እስከ ላይ ድረስ ይታወቃሉ፣ ህዝቡ ያውቃቸዋል። ሰይጣን ደግሞ ይሄንን ነው ለማቆም የመጣው እና እኛ እጅ አንስጣቸው ማለት ነው። ኤርሚዬ ተባረክ ወንጌላዊ፣ በጣም ነው የማመሰግነው። ቴንኪው እህትየው። ከዛ ወደ ዶክተር ሄደን በዶክተር እያሳ እኛ ጋር እየነጋ ስለሆነ ይቅርታ አድርጉልና ችግር የለም አንተ መውጣት ይችላል። እህትየው ከዛ ዶክተር ተናግሮ በደንብ እንጨርሳለን። ጊዜ ወስደሽ ያለሽን መልከታ እዚህ ሶሻል ሚዲያ ላይ መቼ ምን እንደተፈጠረ አይተሻል፣ መቀጠል ትችያለሽ። ቴንኪው። እሺ ቴንኪው ኤርሚዬ፣ በጣም አመሰግናለሁ። ወገኖች እዚህ ውስጥ ያላችሁ ሁላችሁንም ሰላም ብያለሁ። እየተራመድኩ ነበር ዋለከልክ፣ ይቅርታ አድርጉልኝ። ያው አንተ በርዕሱ ላይ ልታወራ ነበር የገባኸው። ሰዎች ከመጡ የሰዎችን ሀሳብ አክባሪነትህንና እንግዳ ተቀባይነትህን አይተናል። ኦኬ፣ ግን ወንጌል ላይ የምንደራደረው ነገር የለም። ሁለት ሀሳቦችን በዋናነት ማንሳት እፈልጋለሁ። እንግዲህ እንደ ጴንጤቆስጣል በእኛ ልሳን ነው ሲቀለድ የነበረው፣ በልሳን ስደቡን ሲባል ሁሉ ነበርና ይሄ በጣም ያማል። ወንጌል ለሌሎች አንሰብክም ከሚለው ውጪ፣ አውታር የሌለው ቤተክርስቲያን አይደለም ከሚለው ውጪ እስኪ በልሳናችሁ ስደቡን የሚለው ነገር which is በጣም ዲስአፖይንት የሚያደርግ ነገር ማለት ነው። እና በወንጌል ምንም የምንደራደረው ለእርቅ የምንቀመጥበት ነገር የለም። ኦኬ፣ ይሄ ነገር የተነሳው ከኢዮሲ ነው። የአንድን ሰው ታውት ሪስፔክት እናደርጋለን። ኦኬ፣ ነገር ግን ኢዮሲ እስከዛሬ የት ነበር? አልነበረም ፕላትፎርሙ ላይ። what is going on የሚያውቀው ነገር የለም። እኛ የተሰማንን ፔን እሱ አያውቀውም፣ አልነበረም። all of the sudden ነው የመጣው። ከዚህ በፊት ፕላትፎርሙ ላይ ነበር፣ ለረጅም ጊዜ ፕላትፎርሙ ላይ ጠፍቷል። ግን በመሃል መጥቶ ደግሞ አብሮ ተሰልፎም አይተነዋል። አሁን ከእናንተ ጋር በነበረው
እስካሁን በነበረው ቆይታ ሐሳቡ ወዴት እንደሚያመዝን አይተናል። እኔ ኢዮስያስ እየሰማኝ ከሆነ አንድ ነገር መናገር ፈልጋለሁ። ኢዮስያስ ቄስ በፍቃዱ ከነዚህ ቲክቶክ ላይ አለን ከሚሉ ከሉትራውያን ቄስ በፍቃዱን ቄስ በፍቄን ምን ብለህ ነው ከቲክቶክ ግሩፓቸው ላይ ጽፈህ ያወጣኸው ብሎ ይጠይቀው። ቄስ በፍቃዱን ማለት ነው። ከናንተ ጋር አብሬ አልቆምም፣ አላማችሁ ይሄ ከሆነ ከናንተ ጋር አይደለሁም ብሎ ነው የወጣው ቄስ በፍቃዱ። ስለዚህ አሁን ሜርሲ የምትናገረው ውሸት ከሆነ ይገናኛሉ። ቄስ በፍቃዱን በአካል ያገኘውና ወይ ስልኩን ፈልጎ ያገኘውና ከቴሌግራም ግሩፓቸው ላይ በራሱ እነሱ ሪሙቭ አድርገውት አይደለም፣ በራሱ ምን ብለህ ጽፈህ ነው ያወጣኸው? እንግዲህ ኢዮስያስም በኢትዮጵያ ወንጌል መካነ ኢየሱስ አገልጋይ ነው፣ ቄስ በፍቃዱም እንደዛው። ስለዚህ ምን ቢረዳ ነው በቤተክርስቲያኑ በቄስ ደረጃ ኦርዴን የተደረገ ሰው አብረህን ቁም ተብሎ 1-2 ቀን አብሯቸው ተሰልፏል? ምን ተረድቶ ነው? ምን አውቆ ነው የመጨረሻ መልእክት ጽፎላቸው ከግሩፓቸው የወጣው? ይሄንን ይጠይቅ። አንድ ሁለተኛ ነገር ደግሞ ዶክተር ሻውል ያለውን አጽንኦት መስጠት እፈልጋለሁ። እዚህ ፕላትፎርም ላይ ቤት እየከፈቱ ወንጌላውያን ነን፣ ወንጌል እናስተምራለን፣ ወይ ንጽጽር እንሰራለን፣ ወይ አገልጋይ ነን የሚሉ መሬት ላይ አገልግሎት አላቸው ወይ? የሆነን መንጋ ክሬት አድርገን እንመራለን የሚሉ ሰዎች ወይም ደግሞ የሆነ ቤተክርስቲያን ቄስ ነን፣ ፓስተር ነን፣ ወንጌላዊ ነን ብለው የሚመጡ ሰዎች መሬት ላይ በቤተክርስቲያን ደረጃ አገልጋዮች ናቸው ወይ? ይሄ በጣም ትልቁ ጥያቄ ነው። መሬት ላይ አገልግሎት የሌለው ሰው አየር ላይ ኃላፊነት አይሰማውም። መሬት ላይ አገልግሎት የሌለው ሰው አየር ላይ ኃላፊነት አይሰማውም። በጣም አስምሬ መናገር ነው የምፈልገው ዶክተር ሻውል የተናገረውን ነገር። ሜርሲ አንቺስ ምንድነሽ? እኔ መሬት ላይ አገልግሎት የነበረኝ ሰው ነኝ፣ እያገለገልኩም ያለው ሰው ነኝ። በጸሎት ህብረት ማገለግል፣ የጸሎት ህብረትን በመብራት የወጣቶችን አገልግሎት ወይም ደግሞ የወጣቶችን ህብረት በመብራት በወንጌላውያን ቲቪ በቲቪ አዘጋጅነትና አቅራቢነት በስነ ስርዓት አገልግሎት የነበረኝ ሰው ነኝ። መሬት ላይ አገልግሎት ወጣቶችን የምመራ የጸሎት ህብረት ውስጥ ማገለግል የጸሎት ህብረትን የምመራ ሰው ነበርኩኝ። አሁንም በዚሁ አገልግሎት ነው እየቀጠልኩ ያለሁት እዚህ ሀገርም ከመጣው በኋላ። ኦኬ መንጋ ሪስፖንሲብል አይሆንም። መሬት ላይ አገልግሎት የሌለው ሰው ቤት ይከፈታል፣ ይወራል። እነዛ የሚያወሩት ሰዎች እጃቸው ላይ ስልክ ስለያዙ ብቻ ነው እያወሩ ያሉት። የኢንተርኔት አክሰስ ስላላቸው፣ በጣም አሪፍ ስማርትፎን ስላላቸው ኦኬ። ከዛም ደግሞ ከተወሰኑ መሬት ላይ አገልግሎት ካላቸው ሰው ጋር ተቀላቅለው ይሄ ለመንጋው ግድ አለ ማለት። ከዛስ ደግሞ ከታች ያለው ሰው ምን አይነት ነው ሲባል ከታች ያለው ሰው ደግሞ ብዙ አይነት ነፍስ። ጌታ ኢየሱስ ክርስቶስ ለጴጥሮስ አማኞችን ሲሰጥ አደራ ሲሰጥ በበግ በግልገል በጠቦት ደረጃ ነው አደራ ብሎ የሰጠው። በጉ እንደጸና ይቆያል ያመነበትን ስላመነ። ግልገሎችና ጠቦቶች ግን ይሳሳታሉ፣ ይስታሉ፣ መቆም ያቅታቸዋል። ለምን? እነዚህ ኃላፊነት የሌላቸው አገልጋዮች ነን የሚሉ ፕላትፎርሙ ላይ ስለሞሉ። ኦኬ ይሄንን በጣም በትኩረት ልናየው ይገባል። እናንተ ወንጌል አማኞች የምንወዳችሁ ወገኖቻችን፣ የዘላለም እህትና ወንድሞቻችን እዚህ ፕላትፎርም ላይ የተከፈተ ቤት ሁሉ አይገባም። አገልጋይ ናት። አንዳንዶች እኮ ጭራሽ አይታወቁም እኮ ማንነታቸውም አይታወቅም። የምትሰሙት ትምህርት እኮ ከቆማችሁበት እኮ የሚያንሸራትት ሊሆን ይችላል። ከዛ በመቀጠል ደግሞ በመጨረሻ እኔ ህይወቱ ያልመሰከረለት አገልጋይ ለኔ አገልጋይ አይደለም። ለአገልግሎት
የሚሾም እግዚአብሔርን የሚያገለግል የእግዚአብሔር ቃል እንደነገረን አይነት አገልጋይ ነክ ኦኬ you are acceptable ትፈተሻለህ ትታያለህ እንደማን እንደ እግዚአብሔር ቃል የግል ህይወት የግል ጉዳይ አይደለም ህይወትክን ሳትኖር የትኛውን ህይወት ነው ክርስትና እኮ በህይወት መኖር እኮ ነው ያልኖርከውን ህይወት ለማን ነው የምታስተምረው ያንን ሰበኩት የምትለውን ወደ ምን አይነት ህይወት እንዲኖረው ነው እየሰበከው ያለው ስለዚህ በወንጌል ላይ በጭራሽ አንደራደርም ለርቅ የምንቀመጥበት ጉዳይ የለም በመጨረሻም ወንድሜ ዮሲያስ እያዳመጠኝ ካለ በጣም ይቅርታ ለቃሌ ከነሱ ጋር መሰለፍ ትችላለህ ዳስ እኛ ለርቅ የምንቀመጥበት ነገር የለን በቃ ለርቅ የምንቀመጥበት ነገር የለን በወንጌል ላይ አንደራደር ኮምፕሮማይዝ አናደርግ አናመቻመች ያለ መረጃ የመጣንበት ነገር የለም በውሸት የመጣንበት ነገር የለም ሁሉንም ነገር ይዘን ስንመጣ በማስረጃ ነው የመጣ ነው ወንጌላዊ ኤርሚያስ አበበ በድርድር እንዲያገለግል ነው እንደ በወንጌላዊነት የተሾመው እኛስ እንደተጠራንበት አጠራር መጠን እየተደራደረን እንድንቀጥል ነው እንደ ይሄ እኮ የሆነ የሊዝ ጉዳይ አይደለም የዘላለም ህይወት ጉዳይ ለከብት እርባታ ወይ ለዶሮ እርባታ የምንገዛው መሬት አይደለም ይሄ የዘላለም ህይወት ነው ከማንም ጋር ለድርድር ከማንም ጋር እጅ ለእጅ ለመጨባበጥ ምድራዊ ፖለቲካ ላይም አይደለም ዘላለማዊ ህይወት ነው ይሄ የመንግስቱ ጉዳይ ነው በቃ እንዲሰለጥ ውሸት እንድትሰለጥን ውሸት አውትሻይን እንድታደርግ ነፍሳት የሚበሉበት ነፍሳት ወደ እሳት የሚጨመሩበት ነገር እንዲጎላ ፕላትፎርሙ ላይ አንፈቅድ በቀደምትነት አው ኢትዮጵያ ወንጌላዊት መካነ ኢየሱስን የሚቀደም የለም ማን ነው ያንበሳውን ድርሻ የሚወስደው ወንጌልን በመድራችን ላይ በማስፋት እሱን ሁላችሁም እንድትመልሱት ለእናንተ ትቻለሁ ከዛ በተረፈ ግን በፍጹም ከመጣችሁ ወልካም ይሄ ያደረግነው ነገር ይሄ የተናገርነው ነገር እንደዚህ ሆነን ነው ካሉ እንቀበላለን ከዛ በተረፈ ግን አደባባይ ላይ የጠፋ ነገር አደባባይ ላይ ይመለሳል በልሳናችን ላይ ተሳለቁበትን ጉዳቹን ነው የምናወጣው ያሉበትን አውታር የሌለው ቤተክርስቲያን አይደለም ያሉበትን ነገር ግን ያው አውታር የሌለበት ቤተክርስቲያን ነው ሲዘሉ የተገኙት በቃ ይሄ እርቅኛ ሰው አልተገዳደልንም አልተጨራረስንም የሆነ ተበዳደን የተካካድነው ነገር የለም ይሄ የወንጌል ጉዳይ ነው በቃ ይሄ የወንጌል ጉዳይ ነው እኔ አንዳንዴ ምን ረሳው ይመስለኛል ፕላትፎርም ስለሆነ ወንጌል የመንግስቱ ጉዳይ መሆኑን ረስተነዋል እንዴ የምን እርቅ እኔ በዚህ ጉዳይ አልስማማ ኤርሚሺ ብሎ ለእርቅ ቢቀመጥ እኔ አልስማማ I'm telling you the truth ማንም አያስገድደኝም ለኔ የኔ ሐሳብ ገዢ ነው ለኔ የኔ አቋም ገዢ ነው ዋንስ ከእግዚአብሔር ቃል ጋር ልጣላ እንጂ ማለት ነው ሐዋርያቱ እየተደራደሩ ነበር እንደ ያለፉት በጻፍትና በፈሪሳውያን ፊት ለፊት እናንተ የገደላችሁት አባቱም ከሙታን ያስነሳው ይያሉ እየጨከኑ አልነበር እንዴ ምንድነው የሚያደራደረን አሁን አንደራደርም ይሄ የኔ አቋም ነው እንዴ እኛ ወገኖቻቸው ነን አይደል በህብረቱም በካውንስል ውስጥ አብረን የተያያዘን ሰዎች ነን አይደል ምኑ ላይ ተደራደሩን ብለው ቢሉ ነህተኛው እኔም የምገዛው ሐሳብ ነው አቋሚም ይሄው ነው ቅድም የተናገሩ ተደራደሩስ ተብሎ ቢባል በመዳን ጉዳይ እናንተና እነሱ አንድ ናችሁ አይደለም ብላክ ኤንድ ዋይት ነገሩ ተብሎ ሲባል ከፔንቴኮስታሉ ጋር በመዳን ነገር አንገናኝም ብሎ ነው ያሉት እሺ እዚህ ላይ በምን ልደራደር የቱን ምኑ ይዘን እንደራደር በፍጹም ኤርሜ በፍጹም ደራደር አያስፈልገው እኛ ወገኖቻቸው ላይ ቅድም አንተ እንዳልከው
ከሌሎች ከኢአማኞች ጋር ከካቶሊኮች ጋር ከኦንሊ ጂሰሶች ጋር ከኦሪየንታል ከኢስተርን ኦርቶዶክሶች ጋር በመሆን ነው እኛ ላይ ወገን እንዳልሆንን ሲሳለቁብን በእኛ ተግባሮች በእኛ ልምምዶች ኦኬ ሊስተካከሉ የሚገቡ ልምምዶች አሉ ኦፍ ኮርስ ታዲያ እንደ ወንድም ቀርቦ እኮ የመስተካከል አለበት ማለት ነው እኛ ማንቀበለው የነሱ ትራዲሽን እና ፕራክቲስ አለ አዎ ተከባብሮ ግን መቀጠል ይቻላል እነሱ የማይቀበሉት የኛ ትራዲሽን እና ልምምድ አለ ትክክል ይሄንን ተከባብሮ መቀጠል ይቻል ነበር ከዛ በተረፈ ግን እየሆነ ያለው እኛን ከሌሎች ጋር ቁጭ ብሎ መሳቂያ መሳለቂያ መስደብ ነው የተያዘ የነበረው እና ምንም ምህረትን ከእግዚአብሔር ነው መጠየቅ እኛ ምህረት አድራጊዎችም አይደለንም ምህረት ሰጪዎችም አይደለንም ለወንጌሉ ግን አንደራደር በቃ ይሄ አቋማችን ነው ይሄ አቋማችን ከዛ በተረፈ እነሱ ከማጋ ነው የሚሰሩት ቅድም ያርሚ ተናግሮታል ከነቀሲስ ዲበኩሉ ነቀሲስ ዲበኩሉ ከማጋ ነው የሚሰሩት ከነ አጼ ዘር ያዕቆብ ጋር ከነ አኪላ ጋር ሞአ ተዋህዶ which is መረጃ ያለው ታንጂብል የሆነ ነገር ነው ስለዚህ ይሄ ከዚህ ጋር የተያያዘውን ባወራ በጣም ረጅም ጊዜ ወስዳለሁ so behind ያለው አላማ ሰፊ ተዘርዝሮ ማያውቅ ወገኔ እኛ ለድርድር በወንጌል ላይ አንቀመጥ እናንተም ደግሞ የምትሰሙትን ምረጡ ካዋጣቸው ይቀጥሉ እኛም በመንገዳችን እንቀጥላለን ይሄ የኔ አቋም ነው ኤርሚዬ ተባረክ ቴንክ ዩ ትይም 100% እኔም የምገዛው ሐሳብ ነው ምክንያቱም የተነካው ወንጌል ነው መዳናችን አንድ አይደለም ተብሎ በክርስቶስ አንድ ነን ብለን ስንል ቤተክርስቲያኒቱ አንድ ነን በክርስቶስ በጌታ አንድ ነን በስሙ ንስሐና የኃጢአት ይቅርታ አግኝተናል በጸጋው ድነናል በእምነት ድነናል ጸጋው በእምነት አድኖናል ብሎ በሚለው አሁን በሚሊየን የሚቆጠሩ የወንጌላዊት መካኒስ ቤተክርስቲያን ወንድሞቻችንና እህቶቻችን አገልጋይ አባቶች እናቶች እህቶች በምድሪቱ ላይ ባለች ከሌሎች ወንጌላውያን አማኞች ጋር እየሰሩ ባሉበት ይህን ሽብልቅ አንድ አይደለንም ብሎ ቃላት እያስረዘመ ነው የተናገረው አንድ አይደለንም እነዚህ ያሉ ሰዎች ህይወታቸው የራሳቸው መንፈሳዊ ህይወታቸው ራሱ በውስጣቸው የፈረሰባቸው ይቅርታ ለዚህ ቋንቋ አንድ ምሳሌ ሁሌ ነው የሚነገረው ኢትዮጵያ ውስጥ ማለት ነው ታውቁታላችሁ የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም የሚባል ነገር አለ እኔ የሸዋ ሰዎች ያሉበት አካባቢ ነው ተወልጄ ያደግኩት የሸዋ ኦሮሞች የሸዋ አማሮች ቢል አለኛ ጋር እኔ በተወለድኩበት አካባቢ እንደ ጉድ ነው የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም ይባላል አንዳንድ ሰዎች እንደዚህ ናቸው ለክርስቶስ ቤተክርስቲያን ግድ አይሰጣቸውም የወንጌል ነገር ብላስፌሚ ነው ቋሉ ለሰው ወንጌል መንገር ላልዳነ ትውልድ ወንጌል መንገር ላልዳነችው እናቴ ላልዳኑት እነኚህ ሰዎች አሁን እኔ በጌታ በኢየሱስ ክርስቶስ በማመን እኔ መጀመሪያ በእኔ ቤት ውስጥ በእናትና በአባቴ ዘር ውስጥ እኔን ነው ጌታ ያገኘኝ መጀመሪያ የምሕረቱ ዕጣ እኔ ላይ ነው የወደቀው ከዛስ ወንድሞቼ እናቶቼ በሙሉ በእኔ ነው ጌታን የተቀበሉት በጌታ ልጆቼ ናቸው ወንድሞቼ እናቶቼ በዚህ አገልግሎት እረኛው ኢየሱስ ይቁጠር ብዬ እንጂ በብዙ ሺዎች እኔ ራሱ ማቀው ስንቱን በዚህ 11 ዓመት ውስጥ ስንቱን እግዚአብሔር ወደ መዳን እንደጠራው በዚህ በሶሻል ሚዲያ ላይ ብቻ ዶክተር ሻውል ምስክር ነው እኔ ምስክር ነኝ ፓስተር ታሬ ምስክር ነው ዘማሪ ዳጊ ምስክር ነው ብዙዎች ምስክር ነን ኤፍሬም ባለጊዜ ምስክር ነው እህትየው እብራዊት ምስክር ናት ብዙዎቹ ምስክሮች ነን ያለ ስራ ያለ ፍሬ አይደለም እዚህ ተቀመጥነው ስንቱን እግዚአብሔር እንዳዳነው ከአይሁዳውያን ሃይማኖት ከእስልምና ሃይማኖት ከኦርቶዶክስ ሃይማኖት ከካቶሊክ ሃይማኖት ስንቱ እንደዳነ ይሄንን ስራ ብላስፌሚነት ነው እነሱ ስለዳኑ ተዋቸው ይሄ ትምህርት ደግሞ የወንጌላዊት መካኒስ ቤተክርስቲያን አቋም ነው ያሉን
ቤተክርስቲያኒቱ ትንገረን። አሁን በመካከል ላይ ገብቶ ኢዮስዬ ጥሩ ሀሳብ ነው ይዞ የመጣው፣ ግን ቀድሞ የተጀመረ ስራ አለ። እኔ ሄድ ኦፊስ ላይ የጀመርኩት ነገር አለ። ይስሙት። በደንብ ነው በደንብ ረገጥ አድርገን የምናገረው እንዲሰሙት፣ በውስጥም በአደባባይም ማለት ነው። ይስሙት። እኔም የምገሰጽበት ነገር ካለ ይስሙና የእኔ ቪዲዮዎች ሁሉ በሙሉ ይሰማሉ እዛ እነሱ ጋር። እኔ ነኝ የምልክላቸው፣ ራሱ ቆራርጠው ያስቀምጡት ሳይሆን እኔ ነኝ ሙሉን ምልክላቸው፣ ይሰማሉ። ወንጌላዊት መካነ ኢየሱስ ቤተክርስቲያንን በተመለከተ በጥምቀት ላይ እሷን ብቻ ሳይሆን ኦርቶዶክስን ብቻ ሳይሆን ካቶሊካውያንንም ስናገር የተናገርኩበት አቋሚ ነው። በመጽሐፍ ቅዱስ ሊያስረዳኝ የሚችል የለም። እነዚህ ሰዎች ዛሬ የሚሳደቡት ኑ በመጽሐፍ ቅዱስ የህፃናትን ጥምቀት አሳዩኝ በመጽሐፍ ቅዱስ ብቻ ስንላቸው እኛ በመጽሐፍ ቅዱስ ብቻ አንልም ብለዋል። ታዲያ ይህ ሰውዬ ነው ከሉተር ጋር ሉተራውያን ነኝ ብሎ የሚለው? መጽሐፍ ቅዱስ ብቻ አላለም እንዴ ሉተር? ታዲያ የህፃናትን ጥምቀት መጽሐፍ ቅዱስ ካላጸደቀልህ አንተ በሉተር ወሬ ነው እንዴት አደ የምታጸድቅልኝ? በአባ ጊዮርጊስ ዘጋስጫ ወሬ ነው ኦርቶዶክስ የምታጸድቅልኝ? የቤተክርስቲያን አባቶች ብሎ በሚል መደበቂያ ውስጥ ነው ናውጣና በጳውሎስ በጴጥሮስ መልእክት የህፃናትን ጥምቀት ፊት ለፊቴ እውነት አድርገው ብዬ በዚህ ጉዳይ ሊያወራ የሚችል ሰው ካለ መጽሐፍ ቅዱስ ብቻ ላይ ቆሞ ሊያወራ የሚችል ሰው ካለ ምንድን ነው ያለው ሰውዬው? አይ ሰው ሁሉ የየራሱ ትርጉም ስላለው እኔ በዚህ ብቻ መጽሐፍ ቅዱስ ብቻ ብዬ አልልም አለ። በቃ መብታቸው ነው። በአቋም መለየት ይችላሉ፣ መሄድ ይችላሉ። የእኔም ቪዲዮ ሁሉ ነው የሚሰማው። እኔ ለዶክተር ስነግረው ባለፈውም ለዶክተር ላሊሴ ስነግረው እኔ ራሱ የተናገርኩበትን ተናግረዋለሁ በቃል። ካስፈለገም አለ ብለው የሚሉትን ቪዲዮ ይላኩ፣ ቢሮ ይሰማ፣ ሄድ ኦፊስ ማለት ነው መካነ ኢየሱስ። ከዛስ ብላስፌሚ ነው ብለው ያሉ፣ ወንጌል መሰበክ አለበትም ብለው ያሉ። አሁን ቅድም እንዳልሽው ቄሱ ለምን ተለየ ከቲክቶክ ማነው ከቴሌግራም ላይ ማለት ነው። ኦኬ አካሄዳቸው አደገኛ እንደሆነ ስለገባው ነው። ኦኬ ለምንድነው ኢዮስያስን አሁን መጥራት የፈለጉት? ነገሩ እንዲያበርድላቸው ስለፈለጉ ነው። ኢዮስያስ የሚያበርድልህ ነገር የለም። ኢዮሲ በጣም የምንወደው ወንድም ነው፣ በጌታ የተወደደ ወንድም ነው። ኦኬ ላጠፋው ጥፋት ይቅርታ ነው መጠየቅ በአደባባይ ላይ ከአሕዛብ ጋር ቁጭ ብለህ ስታኝከን ስታስበላን እንደተባለው ማለት ነው። ቅድም እህቴም ወንድሜም እንዳነሱት ቢኒያም ዶክተር ሻውልም እህትየውም እንዳነሳቸው ስንት ነገር ስትሉ ኖራችሁ አንተ በኦንሊ ጂሰስ እምነት ተከታይ እኮ ነው በእኛ ላይ እንዲቀለድ ያደረግከው። በኦንሊ ጂሰስ እምነት ተከታይ እኮ ነው እኔ የተገኘሁበትን ፔንቴኮስታልን ቸርች ያሰደብከው። በኮፕቲክ ኦርቶዶክስ አንድ የሆነች ባልቴት ሴትዮ እኮ ነው ስታሰድበን የነበርከው፣ ስታሰድቡን የነበራችሁት። በኦርቶዶክሳውያን ደብተራ እኮ ነው እቤታችሁ ጠርታችሁ፣ በእርግጥም እነሱ ካልገቡላችሁ ቤታችሁ ስለማይሞቅ አንዱ እሱ ነው። እነሱ ሲገቡላችሁ ነው ሰው ይዘውላችሁ የሚገቡት። እነሱ እስከሌለ ማንም አባከና ብሎ ዞር ብሎ የሚያይ የለም ማንም። ስለዚህ በካቶሊክ እምነት ተከታይ በሆነ ሰው ስታሰድቡን ስታላግጡብን የነበራችሁት ማለት ነው። ከእስላም ውጭ ማን ነው እዛ ቤት ያልተሰበሰበ? ኮፕቲክ አለ፣ ኦሪየንታሉ አሉ፣ ግሪክ አለ፣ ኦንሊ ጂሰስ አለ። 4 ናቸው 5 ሆነው ማለት ነው። ሁሉ የሚወቅጠው የነበረው ፔንቴኮስታልን ጠርገን እናጠፋለን። እኔ ብቻዬን በቃችኋለሁ። እናንተ በመጣችሁበት እንሂድ ብዬ ብል የተላጠ ኤሌክትሪክ አስይዛለሁ ብራዘር። እናንተ በመጣችሁበት እንኳን እንሂድ ብዬ ብል አልኩ። ድምፄ ከናንተ በላይ ይሰማል፣ ግን በልህ አላደርገውም። ያው የምትጨሱ ጠለሸቶች ናችሁ እዛ የተሰበሰባችሁት እንጂ ቤተክርስቲያኒቱ መካነ ኢየሱስን እያልኩ አይደለም። ሶሪያ ከኤፍሬም ጋር ተባብሯል የሚባለው አይነት ወሬ ማለት ነው። የሚጨስ ጭስ እንዴት እኔ መካነ ኢየሱስ ቤተክርስቲያንን እንዴት ከአንድ ኦርቶዶክስ ጋር አስገብቼ ገስቴ ላይ አማታለሁ? በፍጹም አላደርግም። የኔ ናት። ጥምቀት ላይ እንኳን ስናገር ኦርቶዶክስና ካቶሊክን በተናገርኩበት ነው የተናገርኩት። እንዴት አሳልፌ ከማያምን ጆቫዊ ተነስና እስላምን ሰብስቤ እሺ ምን ትላላችሁ በሉትራውያን ላይ እያልኩ አልልም። የክርስቶስ ቤተክርስቲያን ናትና አልልም።
እነዚህ ግን ሰዎች ሲሉ ነበሩ። አልልም። ኦኬ እናንተ በነፍሳዊ ስራ የሰራችሁ መስሏችኋል አይደል? ስንቱን ሉተራዊ እንኳን የተባለውን እንዳቆሰላችሁ የሚናገሩ ይናገራሉ። መጣውም እየመሰክሩባችሁ ነው ከወንጌላውያኑ ጋር ማለት ነው። ስለዚህ በመዳን ጉዳይ አንድ አይደለንም ተብሎ ሲባል እኔ መዳን ተብሎ ሲባል ጥምቀት አይደለም እኔ ተብሎ ትዝ የሚለኝ ለሉተራውያንም ለእኛም ለፔንቴኮስታሉ ማለት ነው። አጠቃላይ ለወንጌላውያን መዳን ተብሎ ሲባል ቅዱስ ቁርባን አይደለም ትዝ የሚለኝ። መጀመሪያ መዳን ተብሎ ሲባል የመስቀል ላይ የቤዛውነት ስራ ነው። መካነ ኢየሱስ ቤተክርስቲያን በመዳን ከኛ ከፔንቴኮስታሉ ጋር ትለያያለች። አዎ ማን ያለው? ሉተራውያኑ። ምን ማለት ነው? በኢየሱስ አንድ አይደለንም ማለት ነው። ማን ያለው? ሉተራውያኑ። አልሸጥ ያለ በግ ይመስል አንድ ቦታ ላይ ተደርድረው ተቀምጠው ማንም ከመካከላቸው አንተ እንዲህ አይባልም ስህተት ነው እዚህ ጋማ ትክክል አይደለም ብሎ የገሰጸውም የለም፣ የተናገረውም የለም፣ ሐሳቡንም የተቃወመ የለም። በውስጥ አገልጋዮች የተናገረውን ቪዲዮ ልኬ አንዳንዶቹ ምን አሉ? አይ እዛ ጋማ እርስ በርስ አንዱ አንዱን ከተቃወመው ጥሩ አይሆንም። ስለዚህ ፔንቴኮስታሉን ጭዳ አድርጎ መውጣት እዛ እንዲህ ነው የተባልኩት በውስጥ ዶክተር፣ እንዲህ ነው የተባልኩት በውስጥ ደውዬ። ይህንም ቪዲዮ እንዴት ታዩታላችሁ ቢሰጥ አዩት እና እንዴት እንደዚህ ብሎ ሲል ሌሎች ወንድሞች የተባሉት ለምን ዝም አሉ? አይ እዛ ጋማ እርስ በርስ ጥሩ አይሆንም። እኔ በሆን እስቲ ዶክተር ሻውል ተነስቶ መካነ ኢየሱስ ቤተክርስቲያን በድነት ከኛ ከፔንቴኮስታሉ ጋር ትለያያለች ብሎ ይበል። መዳናችን ምን ላይ ነው የሚጀምረው? ኢየሱስ ላይ። በኢየሱስ መዳን እንዳለ፣ በእምነት መዳን እንዳለ፣ በጸጋ መዳን እንዳለ፣ በእምነት መዳን እንዳለ ብሎ የሚለው መካነ ኢየሱስ ቤተክርስቲያን አታምንም ብሎ ዶክተር ሻውል እዚህ ቢናገር እዚሁ ነው የሚቃወመው። እኔስ ብናገር ዶክተር እዚሁ ነው የሚቃወመኝ። እህትየውስ እዚሁ ነው የምትቃወም። እዚሁ እንጨራረሳታለን። ትክክል አይደለም ነው ብሎ የሚለኝ ዶክተር ሻውል ትክክል አይደለም ነው የምትለኝ እህትየውም ቢኒም ቢሆን ለምን ትክክል አይደለም? ለምን መካነ ኢየሱስን ቤተክርስቲያን እናቃታለና? ለምን እነሱም የኛን ያውቃሉ። የተሰራው የመርዝ ስራ እናንተ ቀላል አድርጋችኋል። ቀስ ብሎ ነው ጥዝጣዜው የሚገባ እየቆየ ሲሄድ ማለት ነው። ከዛሬ 2 ዓመት በፊት ኢየሱስ የሞተው ለዓለም አይደለም ብለው ያሉ ሰዎች የዘሩት ዘር ለወንጌል ስርጭቱ በአንድ ቀን ስብከት ነበረ 72 ሰው ጌታን የሚቀበለው እዚህ እኔ ቤት። ሃሎ ዛሬ ልናገር፣ ኢየሱስ ጌታ ነው። በአንድ ቀን ስብከት ነበረ 72 ሰው ጌታን የተቀበለው። 10 እና 15 20ማ በጣም ትንሽ ነው። መጥተው ክፉ ዘር ዘርተው ላይ ጠቅማቸው የትኛው ሶሻል ሚዲያ ላይ መነገር እንዳለበት የትኛው መነገር እንደሌለበት የማያውቁ ሰዎች የተፈጠረውን ኪዮስ ታስታውሱታላችሁ። ከሱ አረፍን ብለን ስንል አሁን ደግሞ መጣው እኛ ሉተራውያኑ መካነ ኢየሱስ ከሙሉ ወንጌል ጋር አንድ አይደለችም 4 ነጥብ ለምንድነው አንድ ናት ብላችሁ ምትሉን ብለው የሚሉ ደግሞ መጡ ወፍ ዘራሾች። በሱ ሲገርመን ለኦርቶዶክሳውያን ወንጌል ለካቶሊካውያን ወንጌል መስበክ ብላስፌሚ ነው ብለው የሚሉ መጡ። አሁን ማንሳት ያለብኝ ነገር ሁሉ አነሳለሁ። ለምን ህይወታቸውና ኑሯቸውን እንዳፈረሱ ሰዎች ጨካኝና አረመኔ ሆኜ ሳይሆን ጥሪ ደርሶኝ ወንጌል ልሰብክ የወጣው ሰው ነኝ። አሁን በስራዬ ነው የመጣው። ባጭሩ ስነግርህ እንዳንድ ግለሰብ ማለት ነው። ባጭሩ ስነግርህ ከመለኮት ጥሪ ደርሶኝ ወንጌል ልሰብክ የወጣው ሰው ነኝ። አሁን የመጣው በስራዬ ነው። በጌታ በኢየሱስ ክርስቶስ በጸጋ ወንጌል እንድሰብክ እግዚአብሔር በሰጠኝ ጸጋ ሌሎችም ወንድሞቼ በሰበኩት ጌታን የተቀበሉ ካህናት ዛሬ ምን እያሉ ነው ብለው ይሉሃል። መርጌቶቹ ካህናቱ ሁሉ ምንድን ነው የሚሰማው? ኤርሚያስ እዚህ አባቶች አይዟችሁ ዘመን እየመጣ ነው። እቺም ቤተክርስቲያን የተሐድሶ ዘመኑ እየቀረበ ነው።
አባቶች እርስ በርስ ድቅድቅ ጨለማ ውስጥ ነው የተቀመጥነው ብለው ያሉት ብፁዕነታቸው ብፁዕ አቡነ ማርቆስ የወንጌል ስብከት ያስፈልጋታል፣ ተነሱ፣ ተኝተናል፣ ቅዳሴ በመቀደስ መሐሌት በመቆም የምናሰነብታት የምናቆያት ኦርቶዶክስ የለችም፣ መቋሚያ ወዝውዘህ የምትገባበት ጾመ ድጓ አዚመ ሚካኤል ያንተን ጾመ ድጓ አያቅልም፣ መጽሐፈ ዚቆ መዝሙር አያቅልም። ስለዚህ መቋሚያ ጸንጽነህ መቋሚያ ዘመመ ጽናጽን ጸንጽነህ የምትገባበት መንግስተ ሰማያት የለም። መንግስተ ሰማያት መግባት በወንጌል ነው። ወንጌልን ተነሱና ስበኩ፣ አትፍሩ የማመልክት ነው። የብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ክርስቲያን ስብከተ ወንጌል ኃላፊ ድቅድቅ ጨለማ ውስጥ ነው የተቀመጥነው ብለው ያሉት የማን ናቸው? ለዚህ ህዝብ ነው አየህ መጥተው ወንጌል መስበክ ብላስፌሚ ነው ያሉኝ ማለት ነው። እንዳልኳቸው የድመቷ የራሷን ልጆች የበላች ድመት ለዶሮ ጫጩት ግድ አይሰጣትም ብሎ የሚል የራሳቸው ነገር የፈራረሰባቸው ሰዎች ለክርስቶስ ቤተክርስቲያን ምን ግድ ይላቸዋል? አንተዬ ምን ግድ ይላቸዋል? ቤተሰብ አይመሩ፣ ቤተክርስቲያን አይመሩ፣ ቤተሰብ አያገለግሉ፣ ቤተክርስቲያን አያገለግሉ። ኤርምያስ አበበ የሶስት ልጆች አባት ነኝ፣ አራተኛው ካሚንግ ሱን አሁን እየመጣ ነው። የአንዲት ሴት ባል ነኝ። ሻይሎ የክርስቶስ ቤተክርስቲያን የምገለግልባት ቸርች ነች። ፓስተር ሰለሞን ደሳለኝ ይባላል። እነ ዶክተር ሻውል ሁሉ ያውቁታል፣ ይደዋወላሉ። ድብቅብቅ የለም። በጽድቅ ነው የምንኖረው። በዓላማ ነው የወጣሁትኝ። ዓላማዬ ኢየሱስ ነው። በእንባ ኢየሱስን እሰብከዋለሁ እንደ ሌሎች ወንድሞች እናቶቼ። እኔ ሲደክመኝ ለዶክተር ሻውል፣ ዶክተር ሻውል ሲደግመ ለሜርሲ፣ ሜርሲ ይደክማል ለቢኒ፣ ቢኒ ሲደግመ ለእንደዚህ እያለ እየተቀባበልን መጥተው አሁን በክርስቶስ አንድ አይደለንም አሉ። ይህንን ማን ያደረገው? እንደ አንድ መንፈሳዊ ሰው አይኖቹ እንደተገለጠለት ሰው ጌታ ባመለከተኝ አስቀድሜ እንደነገርኳችሁ ሰው ይህንን ማን ያደረገው ብላችሁ ብትሉ፣ ይህን ዘር የዘራው ማን ብላችሁ ብትሉ፣ ያ ወርቃማ እባብ ተዚህ ይላችኋል። የዛሬ 1 ዓመት ከ2 ወር በውስጥ በውጭም በአደባባይ ላይ ነገርኳችሁ። ያ እባብ ሲመታ የተፈጠረው ኪዮስ ልክ ያ ዲቤት ካለፈ በኋላ ቀጥታ ዙሩን ወዴት አመጡ? ወደኛ ጋር መለሱት። ተግለበለበ። የቀረቡ ራቁ፣ ምክንያቱም ባለው ምክንያቱም በሌለው። ከዛስ ይሄው ደግሞ መጡ ብቅ ብለው ከየጥሻው ማለት ከየጎሬው አይተናቸው ማናቃቸው ሰዎች ለዚህ ምስክሮች ብዙዎች ናቸው። ስማቸውን የምጠራው እዚህ ያሉ እግዚአብሔር የሚናገረን ሰዎች ነን። እዚህ ፔንቴኮስታል ተባለ ወንጌላውያን አማኞች በሙሉ ወንጌሉን እንዳንሰብክ ከሌሎች ቤተ እምነት ጋር ያለንን ልዩነት እንዳናሳይ፣ መዳንን በተመለከተ ያለንን ልዩነት እንዳናሳይ፣ ስራውን እንዳንቀጥል፣ ወደ ጎን አንዋጋም ብለው ያሉቱ ወደ ጎን እኛን እነሱ ቢወጉን ደግ በሆነ ነበር። ወደ ጎን አንዋጋም ብሎ ኒቅያ ነው ኬልቄዶን አኬ ነው በኬ የሚባለው ሰውዬ ስሙን የሚቀያይር ሽፍታ ነው ብዬ የምለው እኔ። ወደ ጎን አንዋጋም ብሎ ወደ ጎን ግን ሲወጋን የነበረው ኑ በልሳን ስደቡን እያለ ሲናገር የነበረው ኦርቶዶክሳውያኑን አይደለም፣ እኛን ነው ፔንቴኮስታሉን። ልሳን እኮ የተሰጠን ለመሰዳደቢያ አይደለም። በእርግጥ የደረቀ እንጨት ውጦ ቆሞ ደንዝዞ ወይ ደግሞ መርፌ ተወቅቶ እንደቆመ ከብት አለመንቀሳቀስ አይደለም ብራዘር። የልሳን ስጦታ የተሰጠን ራሳችን እንድናንጽበት፣ ሚስጥርን ከእግዚአብሔር ጋር እንድንነጋገር፣ ከተተረጎመ ደግሞ ለጉባኤው እንዲሆን ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 14 ላይ የተነገረው። እኔ ትናንትና ከደብተራዎቹ መካከል መጥቼ በዚህ እውነት እንኳን አልተሰናከልኩም፣ አምላኬ ስጦታውን በመስጠት ስጦታውን በመቸር አድሎኛልና እንደ ሌሎች ወንድሞች እናቶቼ በአግባብ ጸልይበታለሁ። እዚህ ሶሻል ሚዲያ ላይ ስጸልይ ሰምታችሁ አታውቁም። በልሳን የምታነጽበት ነው፣ ራሱን ያንጻል ነው ያለው። የግድ መተርጎም የለበትም። ልሳን ለሰው ስለማይነገር ከተነገረ መተርጎም አለበት። ለሰው የተነገረው መተርጎም አለበት። ካልሆነስ ከእግዚአብሔር ጋር ሚስጥርን የምነጋገርበት ነው። የቻይና ጽሑፍ በል ስደቡን፣ ዘርጥጡን በለበል እነኚህን ሰዎች ቅዱስ የእግዚአብሔር ልጅ ምስክር ነው ወንድሞች ብዬ ለመጥራት በጣም ብዙ ሩቅ መንገድ መሄድ አለብኝ።
እነሱ ሳይሆን እንደነ ዮሴ አይነት ሉትራውያን እንደነ ናቲ አይነት ሌሎች ወንድሞችና እህቶች በጣም ብዙ የምናከብራቸው አሉ። ማን የላካቸው? ወደ ጎን አንዋጋም ብለው ወደ ጎን ሲወጉን የከረሙ ሰዎች ናቸው። እና ይሄ ነው የምለው። ዶክተርዬ በጣም ይቅርታ፣ መቀጠል ትችላለህ፣ ከዛ እንጨርሳለን። ቴንክ ዩ። አይ ኤርሚዬ ብዙ እኔ ለማውራት አይደለም። እንግዲህ ብዙ ነገር ተባብለናል፣ ብዙ ተነጋግረናል። እኔ በተለይ የጴንጤቆስጤ እንቅስቃሴ በጣም ያሳስበኛል። እየደረሰበት ያለው አደጋው በጣም ያሳስበኛል። ምክንያቱም ጥንቃቄ የሚያስፈልገው እንቅስቃሴ ነው። ምንም የአእምሮ ያላቸው ሰዎች የሚያስቡ ስነ መለኮት ያጠኑ ባለ አእምሮዎች የያዙት ሳይሆን ምንም በቃ በስሜት ብቻ የሚነዱ ሰዎች ያሉበት እንቅስቃሴ እንደሆነ እየተነገረ ነው ያለው እና ስር የሰደደ በተለይ በኢትዮጵያ ውስጥ ይህ ነው የማይባል ባለፉት እንግዲህ 50-60 ዓመታት ኃይለኛ ሁኔታ እየተዘመተ ያለው ራሱ ውይይቱ ራሱ ቅርጹ ሼፕ እየተደረገ ያለው የጴንጤቆስጤና የሉትራን የሚል ነው እና እንደዚህ አይነት ቤተክርስቲያናት የሉም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ያለው ቅድምም እንዳያችሁት የኢትዮጵያ ወንጌላዊት መካነ ኢየሱስ ነች። ኢትዮጵያ ውስጥ ያለው ሙሉ ወንጌል ነው። ኢትዮጵያ ውስጥ ያለው ሕይወት ብርሃን ነው። እነዚህ አብያተ ክርስቲያናቶች እንዴት ነው የመንፈስ ቅዱስ እንቅስቃሴ የሚሰራው በሚለው ሊለያዩ ይችላሉ እንጂ መንፈስ ቅዱስ ይሰራል በሚለው በዚህ ዘመን አክቲቭሊ ይሰራል። የኃይል ስራ ስፔሲፊክ ነው፣ በጣም ቴክኒካል ነው ንግግሩ ራሱ። አሁን በኃይል ይሰራል የሚለውን ግን ኢትዮጵያ ውስጥ ልዩነት የለም። አንዳንድ ትናንሽ ጉባኤዎች አሉ ሴሴሽኒስት አቋም ያላቸው መንፈስ ቅዱስ የኃይል ስራውን አቁሟል፣ በሐዋርያት ዘመን አቁሟል ብለው የሚሉ በጣም በጣት የሚቆጠሩ አሉ እና እነሱን እንደው በስም መጥቀስም ስለማያስፈልግ ነው እንጂ በጣት የሚቆጠሩ ናቸው። ግን በስነ መለኮቱ ዓለም ውስጥ ያሉ ሰዎች የጴንጤቆስጤን እንቅስቃሴ በማጣጣል ምክንያቱም የመንፈስ ቅዱስ ስጦታ ጸሎት የሚፈልግ ስለሆነ መጾም የሚፈልግ ስለሆነ መፈለግ ሲክ ማድረግ ያለብን ነገር ስለሆነ ሰዎች ወደዛ አይነት ትጋት ውስጥ እንዳይገቡ ትንቢት መናገርን፣ በልሳን መናገርን፣ በልሳን የተነገረውን መተርጎምን፣ መናፍስትን መለየትን፣ የእውቀት ስጦታን እነዚህን የመንፈስ ቅዱስ የኃይል ስጦታ የሚባሉትን ሰው ሲክ እንዳያደርግ አእምሮ ለመበከል የሚደረግ ሩጫ አለ። እኔ አይ ቲንክ ትልቁ አይናችን ማነጣጠር ያለበት እሱ ላይ ነው። ኦኬ ሰዎች የራሳቸውን ነገር በዚህ በሶሻል ሚዲያው ላይ መርዝ እየዘሩ ነው ያሉት። ሶሻል ሚዲያው ላይ ብቻ አይደለም መሬትም ላይ ይሄ እንቅስቃሴ አለ። ፎከስ እናድርግ። አሁን ከሰዎች አይናችንን እናንሳ። እዚህ ጋር የመጡ ሰዎች አሉ። እንደ ክርስቲያን ወንድም እንደ ክርስቲያን እህት የአንድ አባት ልጆች ነን ተብሎ ከተባለ እንግዲህ ቤተክርስቲያን ችግር ሲፈጠር ችግሩን እንዳለ አምፑቴት አድርገን ቆርጠን አንጥልም። የኔ አቋም ነው። እንግዲህ እኔም ቅድም መርሲ ስትናገር ኤርሚም ስትናገር የራሳቸውን አቋም ተናግራቸዋል። እኔ የራሴን አቋም መናገር እፈልጋለሁ። ቤተክርስቲያን ውስጥ ችግር ሲፈጠር በጣም ሲሪየስ የሆኑ ችግሮች በቆሮንቶስ ቤተክርስቲያን ተፈጥሮ ያ ችግር እንዳውም ጎራ ተይዞ ብዙ ችግር ውስጥ ማለት ብዙ ክፍፍል ውስጥ ብዙ ኋላም ላይ እንደውም ሐዋርያ ጳውሎስም ከሞተ በኋላ የሮማው ማነው ክሌመንጦስ የሚባለው ክሌመንት ኦፍ ሮም መልእክት እስኪልክ ድረስ ኋላ የቤተክርስቲያን መሪዎች ላይ ሁሉ አድማ አድርገው የቀደሙትን መሪዎች ከቦታቸው ከኃላፊነታቸው እስከ ማባረር ደርሰው መልእክት እንደጻፈ ሁሉ እናውቃለን። አንዳንድ ችግሮች መፈታት ከቻሉ ከድርድር ጋር አይደለም የምናያይዛቸው። ድርድር ብዙ ጊዜ የፖለቲካ እንትን ነው። ድርድር ሰጥቶ መቀበል ምናምን የሚል ትርጉም ነው ያለው። ክርስቲያናዊ በሆነ መንገድ ግን
ጥፋቶች ሲሪየስ የሆኑ ጥፋቶች ይሄ አዎ በቃ እኛ ይሄን አጥፍተናል እናንተ ምናምን በሚል ሳይሆን የጠፉ መጽሐፍ ቅዱሳዊ ያልሆኑ ጥፋቶች በቤተ ክርስቲያን ውስጥ እኛ በመላእክት እንኳን መፍረድ እንችላለን። ሐዋርያ ጳውሎስ ሲናገር እንደነበረው ማለት ነው። የጠፉ ጥፋቶች ዮሲ ያነሳው ሐሳብ አሁን ማንሳቱ ዘግይቷል። አሁን ነው የመጣው። ዮሲም ያየው አሁን ነው። በቅንነት እንቀበለዋለን። ምክንያቱም በጣም ትረስት የምናደርገው ወንድም ስለሆነ መካነ ኢየሱስ ነው የሚያገለግለው። አሁን በዚህ ሰዓት የሚያገለግለው መካነ ኢየሱስ ቤተክርስቲያን ነው። ከቤተሰብ ጀምሮ ያለው አፕብሪንጊንግ እንደዛ ስለሆነ ያ ምንም ችግር የለውም። ጠንካራ አቋም አለው በመካነ ኢየሱስ አስተምሮት ላይ በጣም ስትሮንግ የሆነ አቋም አለው አውቃለሁ። ያንን አቋሙን አከብርለታለሁ። ግን በወንድማማችነት መንፈስ የወንጌልን ስራ እንስራ። እስቲ እንነጋገር። የግዴታ ለመግባባት ላይሆን ይችላል የምንነጋገረው። እኔ እንዳልኳቸው ነው። ናቲ ሲያቀርብልኝ ኖ ይህን ሀሳብን አልቀበልም ኖርማሊ አልልም እንደዚህ። ለምንድን ነው ከሰማሁት ነገር በተለይ በጴንጤቆስጤ እንቅስቃሴ ላይ ከተነገረው ነገር የተነሳ ኢሪቴትድ ሆኜ ነበር። የማይገባ ይሄ ምንድን ነው ሜሬጅ ኦፍ ኮንቪኒየንስ የሚባለው ይሄ በቃ ስለደላን ብቻ ኢሴንሻሊ አንድ ሆነው ሳይሆን አንድ አይነት ጠላት ስላለ የጠላት ወዳጅ ነው የሚል የአረቦች እንትን አይነት የተካሄደበት መንገድ በጣም ኢሪቴት አድርጎኛል። ከዚህ በፊት ችግሮች ቢፈጠሩ በሪፎርም ቴዎሎጂ ዙሪያ ችግር ቢፈጠር ማንም እንደዚህ አይነት ነገር አላደረገም። እንደዚህ በዚህ መንገድ አማኞችን ለማስመታት በዚህ መንገድ አልተካሄደም። ከኦርቶዶክሳውያን ጋር አንድ የሚያደርጉን ነገሮች አሉ። አዎ አሉ። በስላሴ ጉዳይ ላይ አንድ አይነት አቋም ነው ያለን። አብ ወልድ መንፈስ ቅዱስን እናምናለን። ኢየሱስ ክርስቶስ ከአብ ጋር አንድ ነው። ብዙ አንድ አይነት ነገሮች አሉ። በእነሱ ነገሮች ላይ እንወያያለን። አንድ በሚያደርጉ ነገሮች ላይ ስህተትን ችግር ባለን ነገር ላይም ደግሞ ዲቤት እናደርጋለን። ግን ወንድሞችን ለማስመታት ግን የጴንጤቆስጤ ጠላት ነው የተባለው ሰው ጋር ተካሂዶ አንድም ሁለትም ቦታ መደረጉ በጣም ኢሪቴት ስላደረገኝ ኖ አልገባም እንደዚህ አይነት ነገር ውስጥ ብዬ ነበር። አት ዘ ኤንድ ኦፍ ዘ ዴይ ግን ማወቅ ያለብን ድርድር አይደለም የምናደርገው። እኔ መደረቅ እኔ ጥሩ ነው ብዬ የምለው ኦኬ የምንነጋገርበት ነገር ካለ ማቹር ካደረጉ ሰዎች ጋር ከሚያገለግሉ ሰዎች ጋር መነጋገር አስፈላጊ ነው ብዬ እኔ አምናለሁ ፐርሰናሊ። ግን ምንም አይነት ህፃናት ከሆኑ ሰዎች ጋር ከጳጳሱ በላይ ካቶሊክ ነን ከሚሉ ሰዎች ጋር ግን መነጋገር ሀሳብ የለኝም። እንደዚህ አይነት ጉንጭ አልፋ ነገር ጊዜ በዝቶበት የተረፈበት ሰዎችም አይደለንም። እንደ ክርስቲያን ወንድምና እህት ግን እስቲ ነገሩ ከእግዚአብሔር ይሆንን ብሎ ቀስ ብሎ ማጤን፣ መጸለይ፣ ማየት መንፈስ ቅዱስ በእኛ ውስጥ ስላለ እግዚአብሔር ከኛ ጋር ስላለ ያን ነገር ማድረግ አለብን ብዬ ነው የማምነው። ምክንያቱም አንዳንዱ ነገር ስፒሪቹዋል ነው። አንዳንዱ ነገር ወገኖቼ ቴዎሎጂካል አይደለም። አንዳንዱ ነገር መንፈሳዊ ይሄ ምንድነው እንትን አለ ዲስከሽን ብቻ አይደለም። ስትሮንግ ሆልዶች አሉ። እነሱም ማፍረስ አለብን። መጸለይ አለብን። እግዚአብሔርን ሲክ ማድረግ አለብን። መጾም አለብን። ጌታ ሆይ ይህንን የሶሻል ሚዲያ በቃ መሬት ላይ ላለው ነገር ድጋፍ የሚሰጥ ሰዎችን ከሲኦል የሚያወጣ በቃ በዚህ ተግዳሮት ላይ የመጣውን ነገር ደግሞ በእግዚአብሔር ፊት ሆነን መስበር እንትን ማድረግ አለብንና አይ ቲንክ እኔ በዚህ መንፈስ እንትን ብንለው ከድርድር ጋር ባያያዝ በጣም ኤክስትሪም ባንወስደው ሰዎቹን የሆኑ ሰዎች ደግሞ ፊት ለፊታችን ባናመጣ በዛ መንፈስ ብንወስደው ጥሩ ነው ላለው በሆነ በጥሩ አይነት ስፒሪት እንጨርሰው። ኤርሚዬ አንደርስታንድ እንዴቱን ብስጭቱን እኔ ተበሳጭቼ በምን ያህል መንገድ እንደሄድኩኝ አይተሃል። አድርጌ በማላቀው መንገድ እና ቪዲዮም ሰራለው ምንድነው በጽሁፍም እየገለጽኩ ነው ያለው ነገር በጣም ኢሪቴት ያደርገኛል። በተለይ ይሰመርልኝ እኔ የጴንጤቆስጤ አማኝ ነኝ። በልሳኔ የምጸልይ 10 ዓመት አይደለም 3 ዓመት አይደለም 2 ዓመት አይደለም 30 ዓመት በላይ በፊት በልጅነቴ በቲኔጀርነቴ መንፈስ ቅዱስ በእሳት የተገናኘኝ
በልሳን የምጸልይ ራእይ የማይ ህልም የማይ ሰው ነኝ። እግዚአብሔር መገለጥ ሲሰጠኝ የሚሰጠኝ ሰው ነኝ። በጣም በጣም በጴንጤቆስጤ እንቅስቃሴ የማምን ሰው ነኝ። የጴንጤቆስጤ እንቅስቃሴ ባያገኘኝ ዛሬ ያለሁትን ሻውል እንደማልሆን 100% እርግጠኛ የሆንኩ ሰው ነኝ እና ጌታ ኢየሱስ ይረዳናል። እኔ አሁንም ለሁሉም የምናገረው ፕሊዝ ህፃናት የሆናችሁ ፊት ለፊት መታችሁ አስተማሪዎች አትሆኑ። ህፃናቶች ናቸው አሁን እየበጠበጡ ነው ያሉት። ኤርሚንም በሰው ሁሉ ፊት የምነግርህ አንተ ቤት ለማገልገል ለመከራከር የሚመጣ ሰው ለመጠየቅ ካልሆነ ለማስተማር የሚመጣ ሰው አዲስ የሆነ ሰው ላስተምር ብሎ ልስበክ ብሎ እንዲመጣ አትፍቀድ እባክህ። እኔም በየዚህ ጥፋት ተጋላጭ ነኝ። ማንም ሰው ቢሆን ነው ማለት ማንም ሰው ቢሆን ተምሮ ተጠምቆ በዓለም ሁሉ ፊት ኢየሱስ ክርስቶስን እከተላለሁ ብሎ የአገልግሎት ትምህርት ተምሮ በእግዚአብሔር ፊት ጊዜ ወስዶ ማነው ያ ዘፋኝ የነበረው ወንድም ፓስተር የሆነው ወገኖች ወርቅዬ እሱ እንዳደረገው ወደ ውስጥ ገብቶ ይህንን እኔ ለሁሉም ተናግሬያለሁ። ለሰሙኔ ነግሬዋለሁ ፊት ለፊት ኤርሚ ሐዋርያው ጳውሎስ ኢየሱስ ክርስቶስን ካገኘ በኋላ ከተገለጠለት በኋላ ክሊር የሆነ መልእክት ከተቀበለ በኋላ ወደ አረብ ምድር ነው ሄደው ግባ ብዬ በፊት ለፊት ነግሬዋለሁ። ህዝብ ባለበት ወደ ጓዳ ሳይገባ ሰው ወደ ውጭ መውጣት የለበትም። ስለዚህ ሰሙም ቢሆን ገብቶ ወንጌልን ተምሮ በደንብ የደህንነት ትምህርትን በደንብ የአገልግሎትን ትምህርት በደንብ ተምሮ ዴብዝ ካገኘ በኋላ ነው ፊት ለፊት ወጥቶ መነጋገር ያለበት። ማንም ሰው ቢሆን ነው የምላችሁ ይሄንን ነገር ማንም ሰው ቢሆን። ስለዚህ ይሄንን ነገር አስምረን እንያዝ። ያጠፋናቸው ጥፋቶች አሉ። በቃ የእግዚአብሔርን ጸጋ አክብረን ያደረግናቸው ነገሮች አሉ። ጸጋውን ያከበር ነው። እኔ ዮኒ ማኛን እግዚአብሔር ይለውጣል ብዬ ነው እንጂ ያመንኩት ዮኒ ማኛ ተለውጧል ብዬ አይደለም ያመንኩት። ዮኒ ማኛ አልተለወጠም ብዬ ለመናገር የምፈራው የእግዚአብሔር ጸጋ አይለውጥም ማለት እንዳይሆንብኝ ነው። እና ሲሳደብ እናየዋለን፣ ሲናገር እናየዋለን። ግን ይለወጣል፣ አዲስ ነው፣ ይለወጣል፣ ጌታ ይለውጠዋል። ግን እንጂ ሞኞች ሆነን አይደለም። ጴንጤ ባይዘው ሞኝ እንዳይመስላችሁ፣ በጣም ጴንጤ ሞኝ አይደለም። ገንዘብ እንኳን ሲሰጥ ጸልዮ ነው የሚሰጥ፣ ዝም ብሎ አይሰጥህም። በጣም 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 ቀላል ህዝብ እንዳይመስላችሁ። እና እኛ ተታለን አይደለም፣ ባይዘው ተታለንም አይደለም። ጸልዩለት፣ ተዉት፣ አትንኩት እንደዚህ እያልኩኝ ፊት ለፊት መጥቼ የነበረው የእግዚአብሔርን ጸጋ ተማምኜ ነው። እግዚአብሔር ይለውጣል፣ እኛን ለውጦናል ብዬ ስላመንኩ ነው እንጂ ስለምንሸወድ አይደለም። ሞኞች ስለሆንን ሸዋሸዋ ስለምንደረግ የሆነ ሰው መጥቶ ምናምን እንደዛ አይደለም ወገኖች። እና ያው እንማራለን። ከዚህም በኋላ ሰዎች መጥተው እንትን ሊሉ ይችላሉ፣ ልንቀበላቸው። አገልጋይ ግን አናደርጋቸው፣ ወጥተው እንዲከራከሩ ግን አናደርጋቸው። እና እግዚአብሔር ይረዳናል። ስለዚህ ነገር ባይዘወይ ሌላ ጊዜ ደግሞ ሌላ ችግር ይመጣል ወገኖች፣ ሌላ ጊዜ ሌላ ችግር ይመጣል። ችግሩን እየተቋቋምን ነው የምናገለግለው። እንትና ያለውን ነገር ልናገርና ልጨርስ። ሲንገል ያለውን እኛ እንባ አናብስም አለ፣ እንባ እንቀይራለን አለ። እና ሚስት ፈልጋለሁ ሲል የነበረውን ሰውዬ አለ ከሚስት ለቅሶ እናስነሳውና ስለ ልጅ ወደ ልጅ ለቅሶ እንወስደዋለን አለ። ከዛ ካገባ በኋላ ሚስት ብሎ ያለቀሰው ሰውዬ ልጅ ብሎ ማልቀስ ይጀምራል። ጌታዊ ልጅ ስጠኝ ብሎ ልጅ ብለኝ ልጅ ሲሰጠው ደግሞ አለ ጌታዊ ትምህርት ቤት ደግሞ እንዴት የማስተምርበት ብሎ እንዲያለ ለቅሶ እንቀይራለን እንጂ እኛ ለቅሶ አናብስም። ለቅሶ የሚያብሰው ኢየሱስ ክርስቶስ ሲመጣ በበጉ ሰርግ ጊዜ ነው ለቅሶ የሚታበሰው። ስለዚህ የነዚህ ልጆች ቻሌንጅ አልፎ ወንጌልን ደግሞ እየሰራን ሌላ ቻሌንጅ ደግሞ ይመጣል። ቻሌንጅ እየተለወጠ ግን ከትላንትናው ተምረን የተሻልን ሰዎች ሆነን ለሚቀጥለው ቻሌንጅ የኤአይ ቻሌንጅ አለ ወገኖቼ። የኤአይ ቻሌንጅ ቀላል ቻሌንጅ እንዳይመስላችሁ።
ኤአይ እና አሁን እኛ ኤአይ ላይ ነው ያለ ነው። ኤጀንቲክስ የሚባል አለ። ሰዎች ክሬት ማድረግ የሚቻልበት አሁን የፌስቡክ ዩዘር ክሬት የሚደረግበት ማለት ዩዘሩ ራሱ እያሰበ ማለት ነው እያሰበ ቻት የሚያደርግ ዩዘር ክሬት የሚደረግበት ጊዜ ላይ ተደርሷል። ስልክ ስትደውሉ አንስቶ የሚያናግራችሁ አይነት ኤጀንት ክሬት ማድረግ ላይ ተደርሷል። እሺ አማርኛ የሚያወራ ማለት ነው። ከዛ አሁን እንግሊዝኛ ያወራል፣ ቀጥሎ ደግሞ አማርኛ ያወራል። ስደውሉ ማለት ነው ስደውሉ ሄሎ ብሎ የሚል አይነት ማለት ነው። እና ቻሌንጃችን ብዙ ነው። ትናንሽ ቻሌንጆች እንዳይመስሏችሁ። እሱን ቻሌንጅ የሚቋቋም ማንነት ውስጣችን እግዚአብሔር እንዲያደርግ የበለጠ ስፒሪቹዋል ኢኔብሊንግ እንዲሰጠን ኢትዮጵያ ሄጄ የተረዳሁት እኔ ያንን ነው። 15 ቀን ሄጄ 4 ቦታ አገልግዬ ነው የመጣሁት። ህዝቡ የእግዚአብሔርን ነገር የተጠማበት ጊዜ ላይ ነው ያለው። ህዝቡ እግዚአብሔርን የተጠማ ወጣት ፈሷል። ነቢይ እንትና ጋር ጥሌ ጋር ሄጄ እንዳልክር ማየት ስለነበረብኝ ጥሌ ጋር ሲሄድ ወጣት ፈሷል። ወገኖች ወጣት ፈሷል። ትደነግጣላችሁ። መሬት ላይ ስራው በጣም ብዙ ነው። በሄድኩባቸው ቸርቾች በሙሉ ወጣቱ ፈሷል። የእግዚአብሔርን ነገር ይፈልጋልና ስራው ብዙ ነው ለማለት ነው። ጸጋ ይብዛላችሁ። ኤርሚዬ ከረጅም ጊዜ በኋላ ነው የመጣሁት። ተባረኩ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ቴንኪው ዶክተርዬ፣ ተባረክ። ጸጋ ይብዛልህ። ቢኒያው ቴንኪው። እህትየውም እንደዚሁ ጸጋ ይብዛላችሁ። ወገኖች ሁላችሁ መንፈሳችሁን ጠብቁ። እንደው አልኩ ለማለት አይደለም። ታስታውሱ ከሆነ ያንን መልእክት የዛሬ 1 ዓመት ስናገር ወገኖች ምናችሁን ጠብቁ ነበር ያልኩት። ሲከታይ ጻፉ። የወንጌል አማኞች ምናችሁን ጠብቁ ነበር እያልኩ ስለ የነበረው ገና ያንን ራእይ ጌታ ባሳየኝ ሰዓት ላይ ስነግራችሁ 1 ዓመት ከ2 ወር ምናምን አካባቢ ሆነው እናንተ ብትረሱት እኔ ያረሳውም እና ምናችሁን ጠብቁ፣ መንፈሳችሁን ልባችሁን ጠብቁ። ይሄ እንደሚመጣ ዝም ብሎ ማንም ሰው የገመተ ነበር የለም። ጌታ ግን የሚናገር አምላክ ነው። የሚናገር አምላክ ነው። ልባችንን መንፈሳችንን ጠብቁ። በተለይ እውነቱን ልንገራችሁ ወንድሞች እናቶች፣ ፔንቴኮስታል የሚባለውን እኮ ጠርገን እናጠፋዋለን ያሉት ሉትራውያንን ያሉት ከኦርቶዶክስ ከካቶሊክ ከኮፕቲክ ከኦንሊ ጂሰስ ጋር አብረው ሆነው ከምስራቅ ኦርቶዶክስ ጋር ሆነው አብረው ጠርገን እናጠፋዋለን ያሉት። ልብ በሉ ፔንቴኮስታል የሆናቸው ወንድሞች እናቶች፣ እነሱ እንደዚህ ብለው ስላሉን እንኳን ሉትራውያን ወገኖቻችን አይደለም እነሱን እንኳን አንጣላቸውም። ለምን እንደዚህ ያሉን ብላችሁ ብትሉ እነዚያውን ስማቸው ለተጠሩ የሚሆን ከሉትራውያኖች ውጪ ሉትራውያንን ብለው ለሚሉት ካልሆነ በስተቀር ለመካነ ኢየሱስ ቤተክርስቲያን እኛ ስጋት አይደለንም። ለምንድን የተፈራው ፔንቴኮስታል ያው በቃ እንትና ባራቂ ያለው አይነት ማለት ነው። ይህ ህዝብ በሬ ሳርን እየጨረሰ እንደሚመጣ እያስፈራኝ ነው የመጣው እና ናና አርገምልኝ ብሎ እንዳለው ማለት ነው። ለምን ካቶሊክ ቤተክርስቲያንን የምታከል በሪፎርሜሽን በተሐድሶ ተንጦ ወንጌላውያን አማኞች ምን አይነት ለውጥ እንደመጣ ያውቃሉ። በዓለም አቀፍ ደረጃ ፔንቴኮስታሉ የተፈራበት በመንፈስ ቅዱስ ኃይል በልሳኖች ስለምንጸልይ ደግሞ ወንጌል ስለምንሰብክ ደግሞ ሰው ሰምቶ እየዳነ ስለሆነ የራሳቸው በተሐድሶ እየተሰራ ያለውን ስራ የራሳቸው ኦርቶዶክሳውያኑ እያወቁት እየሰሩበት እየተናገሩበት ነው ማለት እየሰሩበት ሳይሆን እርስ በርስ እየተነጋገሩበት ነው። ተሐድሶ ገጠር ውስጥ ገብቷል። ዛሬ እኔ በተወለድኩበት አካባቢ ላይ በሬ ጠምደው የሚያርሱት የማን ጊዮርጊስ የማን ተክለ ሃይማኖት የሚባል እያረሰን እየገነጠለ ደውለን እየነገርናቸው ነው። በመብረቅ ይመታል። እኔ ለወንድሞቼ ገና ጌታን ሲቀበል ኦርቶዶክስ አማኞች ሆነች ጠምደህ ረስ ነው ያልኩት። የማን ጊዮርጊስ አንድ የአርመን ወታደር ማን ስለሆነ ነው መብረቅ አንስቶ የኔን ወንድሞችን የሚመታ? ማን ስለሆነ ነው የእኛን የሥላሴ ባሪያዎችን መብረቅ አንስቶ ጊዮርጊስ ያነዳል ሚካኤል ይፈጫል ብሎ የሚለው? ቅዱስ ሚካኤል እንዲህ አይነት ቃቃ ጨዋታ ውስጥ የለበትም። ብራዘር በድህነት ተቆራምተን እንድንኖር ከወር እስከ ወር ከዓመት እስከ ዓመት እንዳናርስ ግዝት በዓል ነው እየተባለ
ያረስነውን እንዳንዘራበት ዛሬ እመቤታችን ቻመጣ እየተባለ የዘራነውን እንዳንአርመው አረም እየዋጠው እኛን በዓል ነው እየተባለ ማለት ነው። የግዝት በዓላት ምናምን እየተባለ ጌታን ስቀበል ታውቃላችሁ፣ መጀመሪያ በዘሬ ውስጥ ያለውን ኪዳነ ምሕረት ተብሎ የተባለውን እርግማን ከቤቴ ውስጥ ያፈረስኩት እኔ ነኝ። ወንድሞቼ እያንዳንዱ ያንን ቀን የተረገመ ቀን እንደሆነ ያሳወኳቸው እኔ ነኝ። በየካቲት 16 ቀን በእኔ ቤተሰብ ውስጥ ቅጠል አይበጠስም ነበር። ወንድሞች እናቶች ነግሬያቸዋለሁ። ቅድመ አያቴ ነው የረገመን። ለምን ተብሎ ቢባል በየካቲት 16 ቀን እኔ በነበርኩበት ደጋማው አካባቢ ላይ ወደ ሌላ ሀገር ይሄዳል ቅድመ አያቴ። ሲሄድ እንደነገሩን ያልደረስኩበትም እሱን ቅድመ አያቴ እና ሲሄድ እሱ የሚገሉት የሚያርዱት ተብሎ የተባሉ ሰዎች አገኙኝ ይላል እና ከዛ ሊያርዱኝ ሲሉ እንግዲህ እሱ ነው የተናገረው ቅድመ አያታችን ማለት ነው። ሊያርዱኝ ሲሉ ዕለቱ የካቲት 16 ስለነበረ አውሎ ንፋስ መጣና እነዛን ሰዎች ከኔ ጠርጎ ወሰዳቸው አለ። የኔ ቅድመ አያት ማለት ነው። ልብ በሉ። ቅድመ አያቴ ለአያቴ፣ አያቴ ለእናቴና ለአባቴ ነግሮ እኔ ጋር ደረሰ ማለት ነው። ስለዚህ የኤርሚያስ አይተንፍሱ አበበ ቤተሰብ የካቲት 16ን አይደለም ወር በገባ 16 ምንም ሳር ቅጠል አንበጠስም። ለምን? በዘሬ ብሎ አለ። የኔው ቅድመ አያት ሲቃዥ አልኩ። ቅድመ አያቴ ቅዠት ስለሆነ የኔ ዘር የሆነ የካቲት 16 ቀንን የሰራ ጥቁር ውሻ ይውለድ ብሎ ረግሞ ሞተ። ቅድመ አያታችሁ እንዲህ ብሎናል አሉ። በቃ በዚህ ነው ያደግኩት። እኔ ስወለድ ግንቦት 1 ቀን የተወለድኩት ታቦት ዞሮ የገባበት ሰዓት ማለት ነው። እናቴ በሕይወት ስላለች ገጠር ታቦት ሲወጣም ጥይት ይተኮሳል፣ ሲገባም ጥይት ይተኮሳል እና ታቦት ዞሮ ሲገባ የሁለተኛው ጥይት በሚተኮስበት ሰዓት ላይ በዛ ሰዓት ላይ ነው አንተ ከማህፀን የወጣው ግንቦት 1 ቀን ትለኛለች። ባይዘው ግንቦት 1 ቀን የኔ የልደት በዓሌ ነው። ኦኬ እና እመቤታችን ያው በዕለተ ቀኗ ወንድ ልጅ ሰጥታሻል የተብላ ነው እንደዛ ያደግኩት ማለት ነው። እህትየውም ልክ ነሽ። ግንቦት 1 ቀን የተወለድሽው እኔ እና አንቺ አንድ ነን ወይ? ግንቦቴ እኮ ስንት ነገር ሰርቷል። ኦኬ እና ሳድግ በቤተሰቦቻችን ውስጥ እንደዚህ ተብሎ የተነገረው ወንድሞች እናቶች፣ ከዛ ጌታ ኢየሱስ ክርስቶስን ተቀበልኩ። ወደ መዳን መጣሁ። ወደ መዳን ስመጣ ፈረንሳይ ለጋሲዮን ቀበሌ 07 ራስ ካሳ ግቢ እዛ አካባቢ ነበር አንዲት ቆራቢ የፈረንሳይ አቦ ቤተክርስቲያን ቆራቢ መነኩሴ የነበሩ ቤት ውስጥ ነው ተከራይቼ የነበርኩት በ40 ብር። ጌታን የተቀበልኩበት ዘመን የዛሬ 27 ዓመት ጥር 12 ቀን ቃና ዘገሊላ የሚካኤልን ታቦት ያስገባ ሄጄ ነው የዘላለም ቤቴ ጌታ ኢየሱስ ክርስቶስ ጠርቶ ያስገባኝ። እኔ ሳልገባ ሚካኤልን ላስገባው፣ ቅዱስ ሚካኤልን እኔ የማስገባው። እውነትህን ነው። ኦርቶዶክስ የጠረበችውን ጣውላ ላስገባ ነበር ሄድኩት። በቫርኒሽ የተለቀለቀ ቄሶቹ ሲደብራቸው አውጥተው አረቄ የሚሸጡበት፣ በሉ ሲላቸው ሱት አውጥተው ሱት ያልብሰው ህዝብ የሚያሰግዱበት። እንደዚሁም ደግሞ ብፁዕ አቡነ እንድርያስ ሊቀ ጳጳስ የሰሜን ወሎ የሰሜን ጎንደር አህጉረ ስብከት ለእስላም ድገምልኝ እዚህ ላይ ብሎ ለእስላም 15 ታቦት እያነሳ የሚሰጠውን እኮ ነው ጃል ሜዳ ላይ እኔ ሳስገባ ሳስወጣ የነበረው እና የዛን ቀን ነው ጌታ ያገኘኝ። እና ልክ ጌታን ከተቀበልኩ በኋላ ያደረግኩት እኛ ቆራቢ መነኩሴ ቤት ተከራይቼ የነበርኩበት ቤት ጌሾ ይሁን ቡና ጌሾ ይመስለኛል፣ አንድ ጌሾ ግቢያቸው ውስጥ ተተክላ ነበር። ከዛስ የካቲት 16 ቀን ጠብቄ ያችን ጌሾ ቆፈርኩ። ለምን? የቅድመ አያቴን እርግማን ቅዱስ በሆነው ገናና በሆነው ኃያል በሆነው አምላክ የሆነው ከድንግል በተወለደው በንጉሴና በመድኃኒቴ ብርሃን በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስም ይሄ እርግማን መፍረስ ስለነበረበት ቆፈርኩ። ጥቁር ውሻ ይውለዱ ነው ብሎ ያለው ቆፈርኩ። ከዛ አላገባውም ነበር። ከዛ ለቤተሰቦቼ ወንጌል ነገርኩኝ። ገጠር ተጠራው። አብሬያቸው የቀደስኳቸው ቄሶችን አውድማ ላይ ቁጭ አድርጌ ነው የጠየኳቸው። አባቴ ባለበት እናቴ ባለችበት ቁጭ ብለው
እነሱ ጠላቸውን እየጠጡ እኔ ሚሪንዳ ነው ስፕራይት ተገዝቶልኝ ከገጠር ሱቅ ላይ መልስ የለም። መልስ የለም። ለጠየኳቸው ጥያቄ እኮ ነው ብዬ የምልህ። ከዛስ ወንድሞቼ አዩ ወንጌል ነገርኳቸው። ጌታን ተቀበለ ወንድሜ፣ ታላቁ ወንድሜ ማለት ነው። ጌታን ሲቀበል ያደረኩት በመጀመሪያ ጌታ እንደተቀበለ 16 ኪዳነ ምሕረት የሚባለው ነው ማስክዳቸው እና እሱም ቤት ተከራይቶ ነበረበት ቀበሌ 15 ናዝሬት ኢት ፍሩት የሚባለው አካባቢ ማለት ነው። እዛ ነበረ ቤት ተከራይቶ የነበረ። አሁን ግን ከዛ የለም፣ ቤት ገዝቶ ወጥቷል። እና ቆፍር አልኩት ምንን ቡናውን። ለምን የካቲት 16 ቀን ቅድመ አያታችን የረገመን እርግማን እኔ እናንተ ዘር ትውልዳችን ላይ አይቀጥልም፣ እኛም እየረገምኑ እንሰብረዋለን ኪዳኑን አልኩኝ። ቡናውን አስቆፈርኩት። እሱ ሚስት አገባ፣ ቀድሞኝ ሚስት አገባ። ይኸው ቃል ለምድር ለሰማይ ንጉሴ ኢየሱስ ምስክር ነው። እኔ እናንተ የሥላሴ ባሪያ እንዴት ነው ጥቁር ውሻ የምንወልደው? ቅድመ አያታችን ሲቃዥ ነው አልኩት። ለአባቴ በሕይወት እያለ ናዝሬት መጥቶ ባደርንበት ላይ ተነግሬዋለሁ። ለአባቴ ስቆ ነው ልጄ ያለኝ። እኔም እኮ አለኝ አባቴ አሁን በሕይወት የለም። እንዴት ቅድመ አያታችን ይረግመናል? እሱ ንፋስ መጥቶ ንፋሱ ከሚያርደው ሰውዬ ከለየው ነፋሱን የላከው ሲጀምር ማን ነው? የነፋሳት አምላክ ማን ነው? በኢዮብ መጽሐፍ ላይ ነፋሳትን ከቤተ መዛግብቱ ያወጣል የተባለው ኪዳነ ምሕረት የምትባል ሲጀምር ማርያም የለችም። ኪዳነ ምሕረት የምትባል እግዚአብሔር የምሕረትን ኪዳን ያቆመው በልጁ ነው፣ ቀራንዮ ኮረብታ ላይ እና ነፋሳትን የላከው ማን ነው? እግዚአብሔር። ከመታረድ ያዳነው ማን ነው? እግዚአብሔር። ነፋሱን ያዘዘ ጌታ ነው፣ የነፋሱ ጌታ ነው ያዳነው። እሱ ኪዳነ ምሕረት ብሎ ቀን ቆጥሮ 16 ብሎ የእግዚአብሔርን ስራ ለማይገባት ተሰጥቶ እንደዛ ሆንኳል። ኦኬ ቆፍር አልኩት፣ ቆፈረ። ከዛ ሚስት አገባ። ሚስቱ ጸነሰች። የወንድሜ ሚስት ማለት ነው፣ የታላቅ ወንድሜ ሚስት። ኦኬ እና ጸለይኩ። ኦኬ ጸለየናል። ይኸውልህ ጥቁር ውሻ በስሩ አልፋ ማታቅ ቆንጅዬ ወንድሜ ቀይ ነው፣ ሚስትየዋ ጠይምነት። ቀይና ጠይም ሲቀላቀል ምን አይነት ትውልድ እንደሚወጣ ቆንጅዬ ቀይ ዳማ ተብሎ የሚባል ልጅ ተወለደ። ስሙን አንቺም አንተም አታወጣለትም ብዬ እኔ ነኝ ሚኪያስ ያልኩት። ምን ማለት ነው? ትርጓሜው እንደ እግዚአብሔር ያለ ማን ነው ማለት ነው። ሃሌሉያ። ሚኪያስ ሰለሞን ይባላል። ንጉሥ እኮ ነው፣ አዳኝ። ኢየሱስ እኮ ጌታ እኮ ነው ብዬ የምልህ በቤቴ በህይወቴ ማለት ነው። የቅድመ አያታችን እርግማን እንዳይሰራ አለቅልቄ የደፋው ሰው ነኝ። ቤተሰቦቼ ወንድሜን ሁሉ ጭምር እንደዛ አልኩት። አበባ የመሰለ ወንድ ልጅ ወለደ። ከዛስ እኔም ደግሞ ጌታ መድኃኔዓለም አሰበኝ፣ ሚስት ሰጠኝ። ሚስት አገባሁ። 2 ዓመት ፕሮሰስ ፈጀብን። ከ2 ዓመት በኋላ ተገናኘን። እናስ በጣም የሚያስገርመው ጌታ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። እኔ ቤት ውስጥ የተደረገው ተአምር ያስገርመኛል። ይሄማ ተአምር ካልሆነ ምን ተአምር ይሆናል? እኔ ግንቦት 1 ቀን የተወለድኩት ታስታውሳላችሁ፣ ስለነገርኳችሁ። ልጄ ሲጸነስ እና ሲወለድ የመጀመሪያ ልጄ ከመውለዴ ከ2 ዓመት በፊት ፕሮሰስ ላይ ያለ ነበር ጌታ በራእይ ያሳየኝ ወንድ ልጅ እንደምወልድ ጽፌ ያስኩት። ለማማ ደውዬ ነገርኳት። ገና ከኢትዮጵያ የመጀመሪያ ልጃችን ወንድ ልጅ ነው አልኳት። እውነትህን ነው አለችኝ። አዎ ምኞት አይደለም ጌታ አሳይቶኛል አልኳት። ቅዱስ እግዚአብሔር ምስክር እኮ ነው አልኳችሁ፣ የአብርሃም አምላክ እና ኦኬ አለች። ከ2 ዓመት በኋላ ፕሮሰሱ አለቀ፣ መጣን እና ጌታ የአብራኬን ክፋይ የሚስቴን የማህፀን ፍሬ ማ ቢወለድ ጥሩ ነው? ወንድ ልጅ እቤታችን ተወለደ። በምን ቀን ቢወለድ ጥሩ ነው? የካቲት 16 ቀን ተወለደ። ዋው!
ኢየሱስ የካቲት 16 ቀን ተወለደ ልጄ። ምን አይነት ቆንጅዬ እኔ ነው የሚመስል። ራስን ኤርሚ ቆንጆ ነኝ እያልክ ነው እንዴ? ቆንጆ ግሩምና ድንቅ አድርጎ ነው የፈጠረኝ። አንተ ስለ አፍንጫ ሰልካካነትና ስለ አንገት ርዝመት አትበል። እሱን ቢሆን እንደ አቅሚቲ መቻጣውና ቆንጅዬ ወንድ ልጅ እኔን ኮፒ የሆነ ጥቁር ውሻ በፎቶና መንገድ ላይ አንዳንዴ ስንሄድ ነጮቹ ይዘውት ሲሄዱ ብቻ ነው ያየው። የብለይ እንደ ጌታ ኢየሱስ የኔ አባት የኔ ንጉሥ አየሁ፣ በቤቴ አየሁ፣ በዘሬ በአያቴ የተረገመውን እርግማን አፍርሰ በእኔው ቤት ልጄ የካቲት 16 ቀን እኔ ግንቦት 1 ቀን የተወለድ ነው። የማርያም ብለው የሚሉትን አለቅልቄ ደፋውት አልኩ። ይህንን እርግማናቸውና በዘር ውስጥ የሚሰራ በምድሬ ላይ የሚሰራ የተረገመ ቀን ጥቁር ውሻ ውለድ። እኔ ድሮ ስቀድስ የነበረው ስላሴ ቤተክርስቲያን ነው። ድሮም እኔ የስላሴ ባሪያ እያልኩ ነው ያደግኩትኝ። ከዘራዬን እንኳን ሳነሳ እኔ የስላሴ ባሪያ ብዬ አይኔን ካፈጠጥኩ አትመልሰኝ። እውነት እኮ ነው ብዬ የምልህ። በእርግጥም የስላሴ ባሪያ ነኝ። ከልጅነት ጀምሮ የስላሴ ባሪያ እንዳልኩ አሁንም የስላሴ ባሪያ ነኝ። የአብ የወልድ የመንፈስ ቅዱስ ባሪያ ነኝ። ሌሎቹስ ለሌሎቹ አልገዛም። ጉልበቴ አይሰግድም። ተክለ ሃይማኖት ጊዮርጊስ ገለመሌ ወደዛ እኮ አልኩ። ወደዛ ጦስን ጡምቡሳስን እንደሚባል ወደዛ። እንዲህ አይነት ኮተታ አይመለከተኝም። እንዲህ አድርጎ ጌታዬ በድንቅ መራኝ። ይሄንን ጌታ ነው የማመልከው። ዛሬ ልጄ 12 ዓመቱ ነው። ብሪሊየንት የሆነ ደግሞ ማይንድ እግዚአብሔር የሰጠው ስም ይባረክ ንጉሴ ኢየሱስ። እኔ እዚህ አንተ ታድናለህ ብዬ ስል ልጄን ሳላስጠናው እንኳን ብሪሊየንት የሆነ አይምሮ የሰጠው ማለት ነው። ቴንኪው መንፈስ ቅዱስ ኢየሱስ ጌታ እኮ ነህ በእውነት ብሪሊየንት የሆነ አይምሮ እኮ አልኩ። ማትስ ያስጠናሃል። ባርካቸዋለሁ ልጆቼን። ዘውልቁ መጽሐፍትን ጠቅሼ እግዚአብሔር ይባርክ ይጠብቅም። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላምን ይስጥህ። አየ የአብርሃም አምላክ በልጆች በዘሬ በትውልዴ እንዲህ አድርጎ ነው እግዚአብሔር የመራን። ጣውላ እንጨት የሌለበት ቤተክርስቲያን ተብሎ አይባልም ብለው ይላሉ። እውነትህን ነው። ኢየሱስ ያላትና ኢየሱስን የምትሰብክ ቤተክርስቲያን ተብላ የምትባለው አንተ የለቀለቅከው የቫርኒሽ ጣውላ ጠረጴዛና እንጨት ስለሌለን እኛ ቤተክርስቲያን አንባልም። እውነትህን ነው። በጣም ነው የማላግጥብህ እንደ ነቢዩ እንደ ኤልያስ። እውነቴን ነው። በጣም ነው የማላግጥባችሁ። በጨርቅም ጠቅልለህ አውጣው። በቫርኒሽ የተለቀለቀ ጣውላ ነው። ቤተክርስቲያን ውስጥ መድረክ ላይ ያስቀምጠው። በቫርኒሽ የተለቀለቀ ጣውላ ነው። እግሩ በምስማር የተመታ እርስ በርስ የተያያዘ ማለት ነው። እሱ ስላላርን ቤተክርስቲያን የሚባለው እንዴት አይነት እኮ ትውልድ እንደተነሳ ማለት ነው ወንድሜ። ለእኛን ሊያሸማቅቅ ጠረጴዛ ያለው ትውልድ ዘሎርድ ቴብል ይለዋል እንግሊዘኛው። አላሉለም እንኳን ዘሎርድ ቴብል። ለምን ዘሎርድ ሰማይ አይለው? ኦኬ ሎርድ ባለበት እንጂ ጠረጴዛ ባለበት አይደለም። ጠረጴዛው ባለበት በዛ አገኛለሁ አይደለም ያለው። በስሜ በምትሰባሰቡበት ነው እዛ አገኛለሁ ያለው አይደለም እንዴ? ጠረጴዛውን ከእናንተ ጋር ሲሰባሰብ ጠረጴዛውን ብዬ ስለ እናንተ እገኝላችኋለሁ። ጠረጴዛው ግን በሌለበት እኔ አልመጣምና የግድ ጠረጴዛ ሊኖራችሁ ፈልጣህ እንድደው 4 ነጥብ። ቃሌ ነው። በዚህ ቅናት ፊት አትቆምም። ቃሌ ነው። ፈልጣህ እንድደው። ሙከላፍተው ባጠተኒ ይላሉ ኦሮሞዎች ሲናገሩ፣ እውነታቸው ነው። የግራር እንጨት ተሸክመ የግራር እንጨት ይሁን ብቻ ከጠዴቻም ከግራር የሚሰራ ባጠተኒ ነው። ፈልጣህ እንድደው። ብራዘር በሱ አታስፈራሩንም። የእግዚአብሔር ልጅ ያለው ነው ህይወት ያለው። የእግዚአብሔር ልጅ ያላት ናት ቤተክርስቲያን ተብላ የምትባለው። በሙከላፍቶማ አታስፈራሩንም። ቴንኪው ጌታዬ።
ኢየሱስ አለ አንተ ወንድሜ ህይወት አለህ። ኢየሱስ የለህም ህይወት የለህም። ኤርምያስ ኢየሱስ አለህ እንዴ? እንዴታ አዎ አለኝ። ስለዚህ ህይወት አለኝ። ትውልድ ኢየሱስ አለህ? ኦኬ ህይወት አለህ። ኢየሱስ የለህም ህይወት የለህም። ህይወት እንዲሆንላችሁ እንዲሆንልን እንዲበዛልን የመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን ተቀበሉ። ተቀብዬ ድኛለሁ፣ አርፌያለሁ፣ በክንፎቹ ጥላ ውስጥ እርፍ ብለናል። ተስማምቶኛል። መንግስቱ ተስማምቶናል። አይደል ወንድሞቼ እናቶቼ፣ ፔንቴኮስታል ተስማምቶናል። መንግስቱ ጽድቅ ያለባት ናት። የሰላም ንፋስ የነፈሰበት ሰላሙ ነፋስ ይነፍሳል ከውስጤ። ጌታን የተቀበልኩ ቀን የጀመረ ማለት ሕይወቴን የነፍሴ ዝማሬ ያገኘ ከምንጭ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ። እኔ አልችልም ከቶ መኖር ያለ አብሮነትህ። ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ አንተን ይላል። ውስጤ አንተን ውዴን ይላል። ሰላሙ ነፋስ ይነፍሳል። የእውነቴን እኮ ነው የማወራችሁ ወንድሞች እናቶች፣ የእውነት እኮ ነው የምነግራችሁ። ክርስትና ጥንዝት ብሎብህ ከሆነ ወንድሜ በትክክል ስማኝ፣ እህትዬ ጥንዝት ብሎብሽ ከሆነ በደንብ በትክክል ስሚኝ። ኢየሱስን ካገኘሁት ጊዜ ጀምሮ የሰላሙ ነፋስ አይደለም ወንድሞች እናቶች፣ እዚህ ያላችሁ ወንጌላውያን፣ የሰላሙ ነፋስ ነፈሰ ውስጣችን። ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘህ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ። እኔ አልችልም ከቶ መኖር ያለ አብሮነትህ። ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ አንተን ይላል። ውስጤ አንተን ይላል። ይሄ ጌታ እህት አለም ይሄ ጌታ ወንድም አለም ይሄ ጌታ የጴንጤዎቹ አምላክ የአብርሃም አምላክ እውነተኛው ጌታ የሰማይ የምድር ፈጣሪ መሆኑን በመንፈሱ ለመንፈሴ በቅዱስ ቃሉ ለመንፈሴ መስክሮልኝ በግሌ ያረጋገጥኩት እንደ ቤተ እምነትም እንደ ፔንቴኮስታልነቴ ያረጋገጥኩት ነው። አልተሳሳትንም። በልሳን መጸለይ አልተሳሳትኩም። ለምን? የሆነ ዱብዳ አይደለም የወረደብኝ፣ ጌታ የሰጠኝ ነው። ራዮችን ህልሞችን ያሳየኛል። ቢያሳየኝ በገለጠልን መጠን ለእኔም ብቻ አይደለም ለወንድሞችና ለእህቶቼ እዚህ ላሉ ለቢንያም ለሜርሲ ዋቴቨር በጌታ ኢየሱስ ክርስቶስ አምነው ጌታ ይናገራል።
በልሳን ሚስጥርን ከአባቴ ጋር እንድነጋገርበት እንጂ ወንድሞቼ እንድሰድብበት አልተሰጠኝም። ጋጥ ወጥ የሆኑ ሰዎች እንደሚናገሩት አይደለም። የተሰጠበት ዓላማ ይገባኛል። የተቀበልኩበት ዓላማ ይገባኛል። ያልተቀበልኩበት ዓላማ አላውለው። ሰላሙ ነፋስ ይነፍሳል ከውስጤ። መቼ ጀመረ ኤርሚያስ ይሄ ነፋስ? እየተባረኪ የዛሬ 28 ዓመት ጥር 12 ቀን ሚካኤል ታቦት የሚባል ጃር ሜዳ ላስገባ ሄጄ ገባውልን ወደ ዘላለም ቤትና ገባ ተብዬ። ልብ በሉ ከፈረንሳይ ለጋ ሲሆን ነው የምመጣው። ቀበሌ 05 ታስታውሳላችሁ? ወደ 4 ኪሎ ወደ 6 ኪሎ ሲሄድ ከፈረንሳይ ስመጡ ጃል ሜዳ በግራ አይደል የሚቀረው? ወደ ግራ እንዳትገባ ብሎ ጉባኤ እግዚአብሔር ቤተክርስቲያን ወደ ግብፅ ኤምባሲ ወደ ቀኝ አይደል የሚያስገባው? ወደ ቀኝ አስገባኝ። ኢየሱስ! እንዴት አይነት መገጣጠም ነው አንተዬ! የምመጣው ከፈረንሳይ ለጋ ሲሆን ቤተክርስቲያን ነው። ሚካኤልን ላስገባ ወደ ግራ አልጋ ሚካኤልን ላስገባ ከፈረንሳይ ለጋ ሲሆን ስትመጣ ወደ ጃልሜዳ ስትገባ ወደ ግራ ነው የምትገባው። የዛን ቀንስ ጌታ ወደ ቀኝ ግባ አለኝ። ከፈረንሳይ ለጋ ሲሆን ስትመጣ ወደ ቀኝ ስትገባ ወደ ቀኝ በኩል ግብፅ ኤምባሲ ነው። ግብፅ ኤምባሲ ጋር የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ይላል በትልቁ የተጻፈ። ይሄ ወደ ቀኝ አስገባኛ። መድኃኔዓለም ስሙ ይባረክ። በቀኛው ላይ ተውለ ነበር። ወደ ቀኝ አስገባኝ። ከቤት የተነስቼ ወደ ቀኝ አስገባኝ እና ወደ ቀኝ ገብቼ ቀረው። ኢየሱሴ መንግስቱ ተስማምቶኛል። በእውነት መንግስቱ ተስማምቶኛል። እርፍ እያለው እርፍ ብለናል፣ ተጠልለናል፣ አርፈናል በክንፎቹ ጥላ። ከዛን ቀን ጀምሮ የሰላም ነፋስ ኢየሱሴ ምስክርህ ትዬ ሌላ ምንም ማረጋገጫ ስለሌለ የሰላም ነፋስ ውስጥ ይነፍሳል። ጸጥታ አለ። ደስ የሚል መንፈስ። ሊልዬ በጣም እኮ ቸግሯት ነው። ምንድነው ደስ የሚለኝ ምናምን ነገር ብላ ጠየቀች። መልሱን ደግሞ ራሷ መልስ ችላ ታውቀዋለች። ምንድነው ዝም ብሎ ደስታ፣ ምንድነው ዝም ብሎ መገልፈጥ፣ እዚህ መታችሁ ምናምን ነገር ይሉናል። ብራዘር ጥርስ በጥርስ ያደረገን የኑሮ ጉዳይ ብታስብ እኔንም ብቻ አይደለም እያንዳንድህን በምድር ላይ የሰው ህይወት ብርቱ ሰልፍ አለባት ይላል ጌታ ስላለና የእግዚአብሔር ልጅ ስላለኝ ነዋ ብለን መልሱ መለስን። ኢየሱሴ ስላለኝ ነዋ። ለካ ገብቷል ማለት ነው። የእውነት አዎ፣ የእውነት ውዴ፣ የእውነት ነው የገባው። መድረኩ ላይ ጠርተውኝ ጌታን የምትቀበሉ ብለው እንዴት እንደሄድኩ አውቃለሁ። ሰው ቪዲዮ ቀርጾ ቢሆን ኖሮ ጥሩ በነበረ። የአገልጋዮቹ ቢሮ የነ ፓስተር ቡሊና የነለገሰ ቢሮ በነበረበት ጋር ትንሽ የጉማጆ የድሮ ምንድነው የሚባለው ቴሌቪዥን በሱ ነበር ሲታይ ነበረው። ስክሪኑ ሞልቶ ትልቁ አዳራሽ ሞልቷል፣ ስክሪኑ ሞልቷል። በአገልጋዮች ቢሮ ውስጥ ነበረ። ጉባኤ እግዚአብሔርን የምታስታውሱ 6 ኪሎ የነ ፓስተር ለገሰና የነ ቡሊ ቢሮ ባለበት ጋር እዛ ጋር ነበር የተቀመጠው የሆነ ቴሌቪዥን ምናምን ነገር። ቦታ ጠፍቶ ወደዛ ነው ያስገቡኝ እና ያየሁ ነው ጌታን የምትቀበሉ ምናምን ብሎ ሲል፣ እኔ በፓስተር ታሪኩ ቴዎድሮስ ስብከት ነው ያለሁት። የዛን ቀን ዮናስ አራፋይን የሚባል ሰው ነው ይሰብክ የነበረው። ምን እንደሰበከ እንኳን አላውቅም። እኔ እዛ ተይዤልሃለሁ፣ እዛ በኤልያስ ስብከት እና ጌታን የምትቀበሉ ብሎ ሲል እጃችሁን ወደ ላይ አንሱ ምናምን ብሎ ሲል እጄን ወደ ላይ አነሳው። ጉባኤ ውስጥ መጥቶና ሲያልኩኝ እንዳትንኩኝ እኔ እሄዳለሁ አሳዩኝ መንገዱን ብቻ አልኩኝ። እንደተማረከ ወታደር ከዛ ከቢሮ ጀምሬ መንገዱን አቆራርጨው የምታውቁት ማለት ነው ጉባኤ እግዚአብሔር ቤተክርስቲያን እስክሪኑ ያለበት ጋር ከዛ አልፎ ትልቁ አዳራሽ ላይ ሄድኩኝ። ኑ ጥሯቸው ወደዚህ ጎሽ በርቱ አይዟችሁ ነው ምናምን ብሎ ሲል እጄን እንደዘረጋው ሄድኩ። የንስሐ ጸሎት አጸለይ። ታሪክ የተለወጠ አባት ስም ይባረክ። የተሰማኝ ደስታ፣ የተሰማኝ እረፍት፣ የተሰማኝ ሰላም ንስሐ ከገባው በኋላ እናንተ ስልካችንን ሊወስዱ ወደ ጓሮኑ ያናግሯችኋል አገልጋዮች። ስልካችሁን ይወስዳሉ ብለው ሲሉን አለባቸው ተካ የሚባል ዛሬ ፓስተር ነው አለ በሕይወት። እሱ ነበር እኔን ያገኘኝ። ስልኬን ሰጠሁት። እጄ ላይ ስልክ የለም፣ የጎረቤት ስልክ ነው የሰጠሁት። ደውሎ ሊያገኘኝ በታማኝነት
ፈለገኝ፣ በታማኝነት ተከታተለኝ፣ በታማኝነት እቤቱ ጠርቶ ሁሉ ምሳ በላኝ፣ ቡና ጠጣን፣ አጫወተኝ። ሚስቱ ስንታየው ትባላለች። ምን አይነት የተባረከ ወንድም ነው! በታማኝነት ተከታተለኝ፣ መከረኝ። ዘፈን ነበረ፣ እየቀደስኩም ዘፈን ነበር። የኤፍሬም ታምሩን ዘፈን የሚባል ማለት ነው። እንዳትሰማ ከዚህ በኋላ አቁም አለ። እቀድስልሃለሁ፣ ዘፍንልሃለሁ። እንደዚህ ነው ቤቱ። እዛ ቤት እንደዛ ነው። ተዘፍናለህ፣ ትቀድሳለህ፣ ታሸበሽባለህ፣ ትጨፍራለህ። አሳ በለው ነው። እዚህ ደግሞ ማርያም ወረደች፣ አሸዋ ለሸዋ ነው። በቃ ምንም ማን ይነግርሃል? ይሄ እርኩስ ነው ቅዱስ ነው ብሎ ምንም የሚነግርህ የለም። እና ከዚህ በኋላ እንዳታረግ ጓደኞች ላይ መጽሐፍ ቅዱስ አንብብ። በቤተክርስቲያንና እሑድና ሮብ እዚህ ጸሎት አለ። እዚህ ከሌለ መካነ ኢየሱስ ሂድ፣ እዛ ከሌለ ደግሞ ህብረት አምባ ቃለ ሕይወት፣ ከዛ ደግሞ ወንጌል ብርሃን ቸርች ሂድ እና ደግሞ በሚያመቸ ሰዓት ላይ ቀጠና 2 ሙሉ ወንጌል ቤተክርስቲያን እየር ፕሮግራም ተዘጋጅ፣ ተካፈል፣ መጽሐፍ ቅዱስ አንባ አጥን፣ ከጓደኞች ከዓለማውያን ተለይ፣ ዘፈን ሙዚቃ ምናምን ነገር ሰማውን ትተህ መዝሙር ስማ። ጌታ አይነት ምክር ነው። አንተ ሲመክረኝም ደግሞ ሰማሁትኝ። ይኸው እስካሁን ድረስ አለሁልሽ አልኩሽ። ሁላችን እንደዚህ አይደል የሆኑ ጌታ የተቀበልንበት ዘመን። ሰምቼው አይቼው ቀምሼው ተረድቼው የማላቀው ሰላም። ዝም ብሎ ጌታን እያሰብኩ ማልቀስ። ምንድን ነው ኤርሚያስ እዚህ ሶሻል ሚዲያ ላይ ወጥቶ የሚያነፋርቀው? ምናምን ወንድ ልጅ አይደል እንዴ ምናምን ነገር። ብራዘር ወንድማ ወንድ ነኝ። ወንድነት ማለት እንደ የወንድነት ጾታ ላይ ጥያቄ አለ እንዴ? ወንድ ነኝ፣ ግን ነፍሴ በጌታ በኢየሱስ ክርስቶስ ሹልዷ ተነክቶ ደንዝዤ ማለቅስ ነኝ። በጌታ በኢየሱስ ክርስቶስ ተነክቼ ማለት ነው። ጉባኤ ቁጭ ብሎ ያለቅሳል ብሎ ያለው ማነው? አጉዬ ሲዘምር ርኅራኄው አላለቀም፣ አድቅሱን ታምኖ አልወደቀም ብሎ በሚለው መዝሙሩ ላይ ጉባኤ ቁጭ ብሎ ያለቅሳል የሚል አንድ ሹሉዳው ተነክቶ ያነክሳል፣ ጉባኤ ቁጭ ብሎ ያለቅሳል ብሎ የሚል ጉባኤ ቁጭ ብዬ ስለ ኢየሱስ ሲነገር አለቅሳለሁ፣ ስሙ ሲጠራ አለቅሳለሁ፣ እኔም ጠርቼው ሌሎችም ሲጠሩ ደስ ይለኛል። እዛ አካባቢ አታጣኝም። ኢየሱስ ብሎ በሚለው አካባቢ ሜርሲን እዛ አካባቢ አታጣትም። ፔንቴኮስታሉ እዛ አካባቢ አታጣው። የጌታ ምሕረትና ቸርነት ፍቅሩን የቀመሱ እዛ አካባቢ አታጣንም። በድን ወዳለበት አሞሮች ይሰበሰባሉ ተብሎ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ እንደተጻፈው ኢየሱስ በሚጠራበት ጴንጤ ይዛ ይያዛል። ልታጠምደን ከፈለክ እንኳን ኢየሱስ ብለህ ጠርተህ ነው ብታጠምደን። ወፍ ማነው ቆቅ በወጥመድ ቢያዝ ጴንጤ ለማጥመድ ፈልግ ኢየሱስ ብለህ ጠራ፣ በሙሉ ይሰበሰቡልሃል። ከያዝከን የምትይዘን በሱ ነው። ከያዝከን የምትይዘን በሱ ነው። ካታለልከን የምታታለን በሱ ነው። ለምን አይሆንልንም? የሱ ነገር ኢየሱስ በተባለበት ጌታዬ ነው፣ አዳኜ ነው፣ ቤዛዬ ነው፣ ንጉሴን፣ አዳኜን፣ አባቴን በለልንል እዛ አለን። የኔ አባት እዛ አለሁ። ብታርደኝም እሱም ብለህ ጠርተህ ነው እዛ የምታርደኝ። ለመታረድ ጌታ ያሳልፎ አይሰጠኝም እንጂ ብታርደንም እዛ እሱን ጠርተህ ነው። ዶሮ የሆነ ነገር በትነህላት በጥራጥሬ ልትይዛት እንደምትችለው ሁሉ ጴንጤን ሊያዘው ብለህ ብትል በሌላ በምንም አትይዘኝ፣ በኢየሱስ ነው የምትይዛት። ሜርሲ አቤት እንቺ እንትን ምናምን ነገር ብለህ ኢየሱስ ብለህ ግን ትይዛታለህ። በኢየሱስ በደንብ ነው የምትይዛት። በኢየሱስ ታገኛታለህ። ቢንያምን በኢየሱስ ታገኘዋለህ። ኤርሚያስን በኢየሱስ ነው የምታገኘው። እዛ አለን፣ ስሙ በተጠራበት እዛ አለን በሙሉ። ግማሹ ደረቱን እየነቃ እኔን ወደድከኝ ወይ ለምን ወደድከኝ አልልህም ምናምን ነገር ብሎ በሚለው መዝሙር ጥግ ላይ ሆነው እያለቀሰ ታገኘዋለህ። ግማሹ አነሳኝ፣ ሰው አረከኝ፣ ከአመድ ከትቢያ አነሳኝ፣ የዘላለምን ሕይወት ሰጠኸኝ፣ ሳልወድ ወደድከኝ እያለ እዛ ሲነፈርቅ ታገኘዋለህ። እዛ ታገኘናለህ። እዛ አካባቢ ታገኘናለህ። እውነት እዛ አካባቢ ታገኘናለህ ውዴ። ስሙ በሚጠራበት ቦታ ላይ መንፈስ ቅዱስ የሚገዛው ጉባኤ ስለሆነ እዛ አካባቢ ላይ አርነት ስለሚሰማን፣ ደስታ ስለሚሰማን ስሙ በሚጠራበት ስሙ የማምለጫ ዕለታችን ነውና፣ ስሙ መጠለያችን ነውና፣ ስሙ የሚፈስስ ዘይት ነውና፣ ስሙ የጸና ግንብ ነውና እዛ አካባቢ ታገኘናል አልኩ። ኢየሱስ ብለህ ጠርተህ ነው እኔን የምታጠምደኝ። ሜርሲን የምታጠምዳት ኢየሱስ ብለህ ካልክ ነው፣ በሌላ አታጠምዳት። ቢንያምን እዛ ነው የምታገኘው። ፔንቴኮስታሉን እዛ ነው የምታገኘን። ኢየሱስ ብለህ በጠራህበት ቦታ ላይ ጌታዬ ነው ብለን ልንል አለን። እዛ ልናጨበጭብ አሜን በሉ ሳትል አሜን ልንል፣ ኢየሱስ ብለህ ስትል ጌታ እኮ ነው እሱ ብለን ልንል እዛ አለን።
ቴንክ የኔ አባት እዛ አለን፣ እዛ አለን፣ እዛ አለን። ስሙ በተጠራበት የዘላለም መኖሪያችን እዛ ይሁን። ስሙ በተጠራበት ሲኦል ለምን አይሆንም? እዛ አለው። የሲኦሉ ጥዝጣዜና እሳት ከስሙ ጉልበት የተነሳ አልፎን እኛን ሊያቃጥለን ስለማይችል ኢየሱስ ሲባል ደስ ይለናል፣ ደስ ይለናል። እናንተ ምን ለካ እኮ የማያምኑ ሰዎች ምን አይነት መንፈስ የነካቸው እኮ ተብሎ ቢባል ጥያቄ የምንሆንባቸው እኮ አይገርምንም፣ አይገርመኝም በእውነት። ትናንትና አልቅሼ ተናግሬ ዛሬም ስሙ ስጠራው እንደዚሁ ድፍን 27 ዓመት ድፍን 27 ዓመት ለምን ብለህ ብትለኝ ሁሉ ቀን ሜርሲን ብጠይቃት ጌታን ከተቀበለችበት፣ ቢኒያም ብጠይቀው ጌታን ከተቀበለበት ጊዜ ጀምሮ ይህ ደስታ ይህ ሰላም በውስጣችን ይፍለቀለቃል። ስሜት ቢሆን 11 ዓመት ሙሉ በስሜት ተናግሬ ሶሻል ሚዲያ ላይ አልቆምም ነበር። ጉሮሮዬ አያብጥ፣ ጉሮሮዬ አይኔ እንባ አፍስሶ ምንድነው ማየትን ወደማላይበት ነገር አልከለከለኝም። ደስ ይለኛል፣ ደስ ይለኛል። ነፍሴ ታከብረዋለች፣ ነፍሳችን ታከብረዋለች። ኢየሱስ ተብሎ በተባለበት በዛ አለን። አጭበረባሪዎች የሆኑ ሰዎች መጥተው የሚያጭበረብሩን የሚያታሉን በማን ነው? በኢየሱስ ነው። ኢየሱስ ብለን በሙሉ ግር ብለን እዛ ጋር እንመጣለን። ስለ ኢየሱስ በጣም የሚናገር ሚስብክ ካገኘን በሙሉ እዛ አትሂጂ ሜርሲ ብዬ ብላት ተደብቃ በሌላ አካውንት ትሄዳለች። በግዝት ባስፈራራት ሁለተኛ እንደ ታናሽ ተቆጥቻት ቁጭ በይ ብዬ ብላት በሌላ አካውንት ሄዳ ትሰማለች። ምክንያቱም ኢየሱስ እዛ ይጠራል። ቢኒ ወንድምነትን እንዳትሄድ ብዬ ብለው ታናሽ ወንድሜ ነው በእድሜ ግድ እድሜው መናገር አይጠበቅበትም። በሌላ አካውንት ሄዶ እዛ ይሰማል። ምክንያቱ የተጠራው ስም ኢየሱስ ነው እና አክብረ ብለው ቢሉ ቢኒ ትሄድ ብሎ በሚለው ሜርሲ ብሎ በሚለው ባትሄዱ በሌላ አካውንት ሄዳሉ። ለምን አይሆንላቸውም? የኢየሱስ ጉዳይ ደስ አይልም? ህልውናው መገኘቱ ባለበት እንጂ ያቺ እንጂ ቤተክርስቲያን ተብላ የምትባለው ጠረጴዛ ጠረጴዛ ይሄ ያለበት ቤተክርስቲያን ይሄ የሌለበት ቤተክርስቲያን አይባልም። ጌታ ይሰውራችሁ ከእንዲህ አይነት እውርነት። ጌታ ይጠብቃችሁ። እናመሰግናለን የአባቶቻችን አምላክ ቅዱስ ልዑል እግዚአብሔር በቅዱሱ ብላቴና በጌታ በኢየሱስ ክርስቶስም እረፍትን ስለሰጠህን፣ ህይወትን ስለሰጠህን፣ መዳንን ስለሰጠህን የዘላለም አምባ፣ የዘላለም መጠጊያ፣ የዘላለም መኖሪያ፣ የዘላለም መሸሸጊያ፣ የማምለጫ አለት ስለሆንከን እናመሰግናለን። ዛሬም በተጨመረልን ዓመታትና ወራቶች ቀናት በላይ ቆመን ስምህን እንድንጠራ ስለፈቀድክልን ክብር ምስጋና ለታላቁ ለስም ይሁን። በምን አይነት የልብ ቅንነት እንደምናገለግል ሌሎች ባይረዱን፣ አንተ ግን ልባችንን ታውቃለህ። አንተ ግን ልቤን ታውቃለህ። የእህቶቼን ልብ አንተ ታውቃለህ። ሞቲቫችንን ታውቃለህ። አንተን ሲነኩብን አይሆንልንም። ወንጌል ሲነካ ያመናል። ስለ አንተ ለሌሎች ስንናገር ብላስፌሚ ነው ተብለን ስንባል ያመናል። በእውነት ያመኛል፣ በእውነት ያመኛል። ከእንደነዚህ አይነት ሰዎች ጋር ህብረትም የለኝም፣ እንዲኖረኝም አልፈልግም። አብሬያቸው በቆሙበት ጉባኤ መቆምን አልፈልግም። በተገኙበት አልገኝም። ለምን? የመንፈስና የዓላማ አንድነት የለንም። የተልኮ አንድነት የለንም።
ብዙ ሌሊቶች፣ ብዙ ወራቶች፣ ብዙ ቀናቶች እንዳገለግልህ ስጠራኝ ብዙ ጊዜ ታግዬህ ነበር። ብዙ ጊዜ ተከራክሬ ነበር ጌታዬ። አሁን ግን አልከራከርህም። ጥሬን አውቄያለሁ። እዚህ ያሉ ወንድሞች እናቶቼ በጎነትን ልንናገር ልንመሰክር ነው የወጣ ነው። በየመንገዳችን የቤት ስራ እየሰጡን ያንተን ማዳን ያንተን በጎነት እንዳንናገር ለሌሎች እግዚአብሔር ሆይ በተለያየ መንገድ እንቅፋት የሚያኖሩትን ሰዎች ምሕረት እንድታደርግላቸው ለእኛ ግን ጸጋ እንድታበዛልን ትናንትና ካገለገልኑ የበለጠ በአንተ ቃልና በአንተ መንፈስ ተሞልተን ወንጌልን በመንፈስ ቅዱስ ኃይል በስልጣን እንድንሰብክ የዳኑ በመንግስት ውስጥ እንዲጸኑ ያልዳኑ ወደ መዳንህ እንዲመጡ ለሰዎች መዳን ለአንተ ክብር ለሰይጣን ውርደት እንዲሆን መንፈስና ኃይልን ጸጋ እንድታበዛልን ለእኔም ለእህቶችም ለወንድሞቼም እንለምናለን። ደጋግመን ያነሳናቸው ወንጌላውያን አማኞችን አጠቃላይ ሉትራውያን፣ ፔንቴኮስታል፣ ሪፎርሜሽን ተብለው ቢባሉ ኦርቶዶክስንም ካቶሊክንም የሰውን ዘር ሁሉ ለማዳን አንድ ልጅህ ለዚህ ትውልድ ሰጥተሃል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም ተብሎ ተጽፏል። አንተ የሰጠህንን መዳን አንተ የሰጠህንን እረፍት ያላወቁ ገና ነፍሳቸው እየተቅበዘበዘች ያሉ በጣም ብዙ ቤተሰቦች፣ እናቶች፣ አባቶች፣ ሽማግሌዎች፣ ወጣቶች፣ ሴቶች፣ ወንዶች፣ እናቶች አሉን። ይህ መዳን ወደ እነሱም እንዲደርስ በሰጠህን ጸጋ በሰጠህን ዘመን እንድናገለግል ጸጋ እንድታበዛለን እጸልያለሁ። ስለነበረን ጊዜ ሁሉ ክብር ላንተ ይሁን። ገናንነትና ክብር ለታላቁ ለስሜ ይሁን። ከዚህ የበለጠ ገና በኃይል ተገልጠን የምናገለግልበት ዘመን ስለሚመጣ ደስ ይለናል። ክብር ላንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ጌታችን ኢየሱስ ክርስቶስ ንጉሳችንና አዳኛችን አንተ ነህ። አንተን እንሰብካለን። አድኖናል ብለን እንናገራለን። በጎነትህን፣ አባትነትህን፣ ትህትናህን፣ ፍቅርህን፣ ደግነትህን እንናገራለን። ደግነትህን ስላየን እንናገራለን። ክብር ላንተ ይሁን። እናመሰግናለን። ጊዜያችን በስም የተባረከ ይሁን። ሌሊት ለሆነ ሌሊታቸው ይባረክ፣ ቀን ለሆነ ቀናቸው ይባረክ። በቅዱሱ ብላቴና ገናና በሆነው በኢየሱስ ስም ጸለይን። አሜን አሜን። ተባረኩ ወንድሞቼ እናቶቼ። ጸጋና ሰላም ይብዛላችሁ። ከስንፍናችንና ከድካማችን በቀር ፈልገህ ብታገኝብኝ ጌታ ኢየሱስ መስክር፣ በልብ ቅንነት ነው እግዚአብሔርን የምናገለግለው። ሰዎች ስለ ሰዎች እንኳን ቢያወሩ በልቤ ቅንነት ነው ሰዎችን መረዳት የምፈልገው። እነሱ ያታሉኝ እንጂ እኔ ግን አላታልላቸውም። እነሱ ያርቁኝ እንጂ እኔ ግን አላርቃቸውም። ከአራቁ ማርቀህ ኢየሱስ ላይ የምትቀልድ ነው፣ ወንጌል ላይ የምትቀልድ ከሆነ ያኔ ያርቀሃለሁ ወይ እኔ እርቀሃለሁ ከአንተ። ጌታ ይባረክ። ተባረኩ። ጸጋና ሰላም ከሁላችሁ ጋር። እህትየው ቢኒያ የምትሉት ካለ አንዳንድ ደቂቃ ወይ ሁለት ደቂቃ ልስጣችሁ በሉና እንጨርስ። ቴንክ ዩ። እዘጋዋለሁ። ወደ ምን ያነሳቸው ነው። ጌታ ጸጋና ሰላም ይብዛልህ ወንድማችን። ይህን ስትሰራ የራስህን እየሰራ እንዳልሆነ የእግዚአብሔርን ቤት እየሰራ እንደሆነ ግልጽ ነው። እግዚአብሔር በነገር ሁሉ ከአንተ ጋር ነው። ተባረክ። ይህንንም እያደረግን ያለ ነው። እንግዲህ ቤት ውስጥ ገብተው እርሾ ይዘው መጥተው ሊመርዙ ላሉ አካላት በቃ እንዲነቁ እንዲመለሱ ከድርጊታቸው ከተግባራቸው ከምግባራቸው እንዲቆጠቡ ነው፣ እንዲመለሱ ነው። ይሄ ደግሞ የአደባባይ ሚስጥር ስላልሆነ ያው ሁሉም ሰው ያወቀው የተረዳው ነገር እውነት ነው ያለው። እዚህ በቃ ለማስጣል አንዳንድ ነገሮችን አገልግሎትን ለማደንቀፍ በተለያየ መንገድ ጠላት ይሰራል እና ጠላት ከሚሰራባቸው አንዳንዱ መንገዶች አንዱ እንደዚህ አይነት ማዘግየት ነው። እንደዚህ አጀንዳ እየሰጡ አጀንዳ የሚመስል ነገሮችን እያመጡ በግልጽና በእውነት እየተሰራበት ያለውን ወንጌል ማዘግየት ነው እና አይችሉም፣ አትችሉም።
ድካም ነው የሚሆንባችሁ፣ ልፋት ነው የሚሆንባችሁ፣ ውርደት ነው የሚሆንባችሁ። ስለዚህ ይህንን ተረታችሁ ተዉ፣ ተቆጠቡ ማለት እንወዳለን። ጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩልኝ። ተባረክ ኤርሚኒ። ቴንኪው ቢኒያ፣ ተባረክልኝ። ጸጋ ይብዛለን።